ድሬዳዋ ባቡጣቢያ የምትሰራውን ሌብነት አረ በጌታ ስም ቆይ የሙዚቃ ስቱዲዮ ውስጥ የምትሰራውን ሌብነት አወጣልሃለሁ ሜርሲ እንደሱ አይደለም ራስን ፓስተር ብለህ ነው ሾምከው ወንድሞቼን ስታይ አይንክ ደም ይለብሳል ወንድሞቼን ስታይ ሜርሲ ስሚ ዳሪ ነሽ አንተ የባቡጣቢያ ተሰላፊ ሌባ ገብቷል ሲሶ ማለት ነው ገብቶ ሁለቴ ሶስቴ ሐሳብ ሰጥቷል ባለቤቱ ምረው የሄደበት መንገድ ልክ ነው ብያለሁኝ ርዕስን የሰጠሁት እዚህ ጉዳይ ላይ ሐሳብ ያላችሁ ሰዎች ገብታችሁ ሐሳብ ተናገሩ የሚመለከተው ራሱ ደምረው ሊሆን ይችላል ሆስት አድራጊው ሊሆን ይችላል ከደምረው ጋር ኤርሚያስ ይሄ ዲቤት የተደረገ ሰው ሁሉ ያየው እኔ በራሴ የፈጠርኩት አይደለም የቲክቶኩ ስርዓት አንዱ ቪዲዮ ወጥቶ ሰዎች ያዩት አደባባይ ላይ የወጣን ነገር ነው ርዕስ ያደረኩት አንደኛ እዛ ርዕስ ውስጥ ሆስቱ በጣም ጥፋት አጥፍቷል ብዬ ሲሶ በተቀመጠበት አድርጌያለሁ ለምን የዲቤት ህግን ያወራሁት እሱንም ከጉግል አውርደን 10 የዲቤት አይነቶች አሉ እነዚህን አላሟላም በዚህ ምክንያት ሲሶ ልክ አይደለም ደምረው አልመጣም ብሎ ያልመጣበትን ምክንያት ሲሳይ እየሰማህ እንዴት ለአንድ ሰው እድል ትሰጣለህ ይሄ ዲቤት ህግ አይደለም ምክንያቱም ለአንድ ሰው እንኳን እድል ከሰጠ በርዕሱ ላይ ነበር መሄድ የነበረበት ህጉ ግን የሚለው አንድ ሰው በሌለበት ትዘጋውና ህጉ የሚለው ትዘጋውና ለሚቀጥለው ጊዜ ተነጋግረን ተመልሰን እንመጣለን የቲክቶክ ህግ ይሄንን ነው የሚለው የዲቤት ህግ ይሄንን ነው የሚለው ሁላችሁም እዚህ ቤት ያላችሁ ሰዎች ሐሳብ ሰጡበት እስከ ሌሊቱ ለ10 ምናምን ሰዓት ነው ቁጭ ያለው በዚህ ጉዳይ ላይ ሲወራ የነበሩ በጣም ብዙ ነገሮች ተነክተዋል ፐርሰናሊ ሲሶ ተነክቷል ደምረው ተነክቷል ኤርሚያስ ተነክቷል ይሄ ማለት አደባባይ ላይ ነው ይሄ በማድረግ እናንተ ቪዲዮ ከፍታችሁ እኔም ፎቶ ለጥፋችሁ በዚህ ደረጃ ተሟጋች ሊያደርጋችሁ የሚችል ስርዓት ፎቶ አልለጥፍኩም ርዕስ ነው የሰጠሁት የማንንም ሰው ክብረነክ የሚነካ ነገር አላደረግንም ካለ በመረጃ ተጠይቁናላችሁ ኦኬ መሲ እንትን ብለ ይሄኛው እኔም ሐሳብ አለኝ አክቹአሊ የምትፈቅጂልኝ ከሆነ መሀል ላይ ማለት ነው ለምሳሌ ስለ ሲሳይ ተነስተዋል ስለ ደምረው ተነስተዋል ስለ ኤርሚያስ ተነስተዋል ያልከው አሌክስ ስለ ሁሉም መልስ አክቹአሊ ስለ ደምረው ኦኬ ልክ ነው ብለ ስለገባ ችግር የለውም ስለ ኤርሚያስ ምንድነው የተነሳው አንተ ቤት ስለ ኤርሚያስ ተነስተዋል ብለ ነበር ስለ ሲሳይ ተነስተዋል ብለ ነበር የሲሳይንም ነገርከን የዲቤት ግን ሳያሟላ ነው ብለሃል ስለ ኤርሚያስ ምንድነው የተነሳው አንተ ቤት የኤርሚያስ የሚገርምህ ነገር ይሄው እዚህ ያሉ ሰዎች ከታች ያሉ ሰዎች ይታዘባሉ የተባለው ርዕስ ለምንድነው ለአንድ ሰው እድል ይሰጣው ምንድነው ለአንድ ሰው እድል ይሰጣው ተናጋሪ የነበረው ኤርሚያስ ስለሆነ ተነስቷል የተነሳበት አንደኛው ምክንያት ምንድነው መረጃ አለኝ ያለ ሰው በመሃል ገባ ያ መረጃ አለኝ የነበረውን የቲክቶክ አካሄድ ሲሳይን ነው የሞገተው የሚገርም ሲሳይን ርዕሱ ላይ እንዲናገር ፈቅደህ ነገር ግን ከርዕሱ ውጪ ተነግሯል ማን የተናገረው ኤርሚያስ መረጃ አለ አዎ ተናገር ተባለ መረጃውን ይዞ መጣ መረጃውን ለሁላችንም ማሳየን ሲያሳይ መረጃው ላይ እንከን ተገኘ በቃ ይሄ ነው ኮሜንት ላርግና እኔ እዚህ ጋር ሜርሲ ጋር ሄዳለሁና ሲሳይ ቤት ዲቤት ጥሪ ተደርጓል ደምረው ነው ጥሪውን ያደረገው የነበረው ኦኬ ደምረው ጥሪ ካደረገለት በኋላ ደምረው በአንድም በሌላ ምክንያት ተጽኖ ስላደረጉበት ኦኬ ደምረው ውይይቱን መምጣት አልፈልግም ኦኬ ወይም ቀርቷል ሲሳይ ደግሞ ቤቱን ከፈተና እንደውም ከመግባቱ በፊት ከኤርሚ ጋር ከኤርሚ ጋር ተደዋውለን ነበር እኔ ሰዎች እየደወሉ ስለነበረ ኤርሚያስ የት ነው ፍሬም እያሉ ደውዬለት ኤርሚያስን እኔ ነኝ እንደውም የቀሰቀስኩት ኤርሚያስን ማለት ነው
ሰዓት ደርሷል አይደለም ብዬው ማለት ነው። ኦኬ ሄደ ኤርሚያስ በሰዓቱ ድቤት ነበረው። ሰው ከደምረው እየተጠበቀ ነበረ። ደምረው አልመጣም። የሲሳይ ያነሳውም የነበረው ምንድነው ደምረው ድቤት ጠርተዋል። ራሱ ነው የጠራው። እኔ ማስታወቂያ ሰርቻለሁ። ኤርሚያስም ማስታወቂያ ሰርተዋል። ድቤቱ ቢቀር እንኳን እኔ ቤት መጥቶ አይ በዚህ ምክንያት ድቤቱ መካሄድ አልቻለም እና ያልቻልኩበት ምክንያት ደግሞ እንደዚህ ብለው ነውና ይቅርታ ጠይቃለሁ ብሎ ሰውን እንደዛ ነው መሄድ ያለበት አለ። ትክክል ነው። ደምረው እንደዛ ነበር ማድረግ የነበረበት። ዲቤት ካልተቀበለ ኦኬ ወይም ደግሞ በአንድም በሌላ ምክንያት ኦኬ አሳማኝ ምክንያት ይሁን እንበል። ምክንያቱ ምንም ይሁን ኦኬ አሳማኝ ምክንያት ይኑረውና ይምጣ። ግን መጥቶ ዲቤት የሚደረግበት ቤት በዚህ ምክንያት ዲቤት ማድረግ አልቻልኩም ብሎ ያን ኦዲየንስ የሚጠብቅ ኦዲየንስ አለ። ኦኬ እሱን ፎሎ ማያደርግ ሌሎቹን ፎሎ የሚያደርግ አለ። ለምሳሌ ኤርሚያስ ጥሪ አድርጓል። ብዙ ሰዎች ከ20 ምናምን ሺህ ሰው በላይ እንትን ብሎታል። ያ ማለት በመቶ ሺዎች አይተውታል ማለት ነው። ሰው እነዛ ሰዎች መጥተዋል ዲቤቱን ሊወያዩ። ሲሳይ ደግሞ የሚከተሉ አሉ፣ ደምረው የማይከተሉ ሰዎች። እሱም ጥሪ አድርጓል። ይመጣሉ ዲቤቱ የታለ ብለው ሰው ከመጡ በኋላ ደምረው ማድረግ የነበረበት ቀርቦ በዚህ ምክንያት ውይይቱን ማድረግ አለ። ራሱ የጠራው ዲቤት ስለሆነ ማለት ነው እና ይቅርታም እጠይቃለሁ ብሎ ቢወጣ ነበር ነገሩ አልቆ ነበር። ግን አልመጣም። ስላልመጣ አንተ ቀጥል ብሎ ሲሳይ ለኤርሚያስ እድል ሰጠው። ኦኬ ከዛ በኋላ ኤርሚያስ የሚያስተምረውን አስተማረ። ሌሎቹም ሰዎች ገስት ላይ ገብተው ነበረ የሚናገሩትን ነገር ተናገሩ። አሁን እኔ አሌክስ አንተን የምጠይቅህ እንዴ ከርሱ ወጥቶ ማን ርዕስ አስጠባቂ ያደረገህ አንተ? የወንጌል አማኝ አይደለም እንዴ ሲሳይ? የወንጌል አማኝ ቤት ነው አይደል ኤርሚያስ የገባው? እና ርዕስ ለምንድን ነው ርዕስ የሚጠብቀው ሲሳይ? ሲጀመር አንደኛ ዲቤት ሰው የቀረበት ሰው ነው ኤርሚያስ። ኦኬ ሰው ቀርቶበት ነው ዲቤት የተቀመጠው። ሰው ቀርቶበትም እንኳን እንዴት ነው በሚያወራው ነገር ላይ አስተያየት ሊሰጥ የተቻለው? ከርዕስ ወጣ ከርዕስ አልወጣም ተብሎ ሲጀመር የሌላ ሰው እንኳን ቤት ቢሆን ኦኬ። አሁን ለምሳሌ በጣም እናከብረው ቴዲ ቤት አለ። ኦኬ ቴዲ አዋሳ ቤት ቢሆን ኦኬ። እሱ ሃይማኖት የለኝም እኔ የማንም ወገን አይደለውም ብሎ ነው የሚያወያየው ማለት ነው። ሲሳይ ወንጌል አማኝ አይደለም እንዴ? ካዲያ ኤርሚያስ ገብቶ የፈለገውን ነገር ማስተማር አይችልም እንዴ? እዛ ቤት ርዕስ አልጠበቀም ብለህ አንተ ተቃዋሚ ሆነ ለምን ተነሳ? ኦርቶዶክሳውያን እንደሱ ለማለት ሪዝን አላቸው እንደዛ ለማለት ማለት ነው። ለምን ኦኬ ሲሳይን ኤክስፔክት ምርጫቸው ያደረጉት የመጀመሪያ እንተና ቤት ሲባል አይደለም አሉ፣ እንተና ቤት ሲባል አይደለም አሉ። ሶ ምን እናድርግ? ፌር የሆነ ቦታ ነው የተጠየቀው። ፌር የሆነ ቦታ ምንድነው? የሲሳይ ቤት ነው። ሲሳይ ማለት ሆስት ሲያደርግ ዲቤት ያቃል ማለት ነው። የተሻለ ነው። ፌር የተሻለ ነገር ያመጣል ተብሎ ታምኗል። ስለዚህ እኛ ራሱ የነበረውን ነገር ለመከታተል ከሁለቱም ጠብቀን ነበር። እኛ የመጀመሪያው ነገር አንደኛ ሲሳይ ሆስት ሲያደርግ ዲቤት ህግ ያቃል። አሁን ትላንትና ጠይቀነዋል። የዲቤት ህግ ያቃል ብለው የጠበቁትን ያህል ነገር አልተሰራም። ይሄን አሁን እዚሁ መናገር ይቻላል። ለምን ከተባለ ሶስት ነገር ነበር መሆን የሚችለው። አንደኛ ሰውየው አልችልም ባይ ዲፎልት ሰምቷል እንደማይመጣ። ከዛስ ሆስት አድራጊው አይመለከተውም። ለምን አትመጣም? ተሸንፎ ነው፣ አቅማቶት ነው፣ ሊዘረር ነው፣ ሊጨመቅ ነው፣ በቃሬዛ ተሸክመው ሊያዋርዱት ነው። ሆስት አድራጊው አይመለከተው። ጴንጤም ስለሆነ አይመለከተው። ለምሳሌ እኔ ቤት ኤርሚያስና ኤፍሬም ዲቤት ማድረግ ይፈልጋሉ ካሉ ጴንጤ ስለሆነ በአንድ ርዕስ ላይ ይስማማሉ ማለት አይደለም። በአንድ ርዕስ ላይ እኔ ግን ፌር ነው መሆነው። ፌር መሆነው እንዴት ነው? ሁለታችሁንም እኩል ነው ምዳኘው። ምክንያቱም ኦዲየንሴ ነው ዋናው። የመጣው ሰው 1000 ሰው ከሆነ ከኤፍሬምም ከሰምባዲ ከሚስተር ኤክስም ማወቅ የሚፈልገውን ነገር እንዴት ነው ማሳወቅ ያለብኝ? የኔ ስራ ነው።
የጴንጤ ቤት ስለሆነ አይደለም። የመጀመሪያው መስተካከል ያለበት ሆስት አድራጊው ፌር መሆን አለበት እንጂ ጴንጤ ስለሆነ አይደለም። ምርጫቸው እሱ አይደለም። ይሄ መስተካከል አለበት። ሁለተኛው ሆስት አድራጊው ማወቅ ያለበት ባይ ዲፎልት ሰምቷል። የሰማው ነገር ምንድነው ከተባለ እንደማይመጣ ነው። ደምረው ካልመጣ ምንድነው የሚሆነው? ነገሩ በሶስት ህግ ነው የሚገዛው። ማንም ሰው ስለ ዲቤት የሚያቅሰው ማንም ተራ መንገደኛ ሰው አንዴ ለኔን እየመለሰ ያለው አንድ ጊዜ የሚገባበት ቦታ ህግ ግን ከፍተህ ታሳያለህ። ቆይ ሊጨርስ ለህም ይፍንሽ ላስተምራችሁ ነው የመጣሁት እኮ አሁን እኮ እኔ ላስተምራችሁ ነው። ይሄን እርግጠኛ ሆኜ ነው የምነግራችሁ። ጎይድ እሺ፣ ለዛም ነው ስለ ኖ ሆኖ ሰከንድ አይ እድሉ እንድሰጠን ብቻ ነው። ለህም ይፍንሽ እሺ፣ የሚመለከተኝን ነገር ተናግሬ ወርዳለሁ። እኔ እዛ ሰው እየጠበቀኝ ነው። እሺ፣ አሁን የምትፈልጉትን ፎከስ አድርጋችሁ ስሙኝ። አንደኛው ነገር ወረደማ ማን ሊሰማን ነው? ኖ እንደሱ አይደለም። መውረድ እንኳን ተናግረህማ አትወርድም። ቆይ ትሰማና የተሰባሰብንበት ኖ እጠየቃለሁ። ከዛ በሚመለከተኝ ጉዳይ አሁን እኮ ትክክለኛው እንደሱ ማለት ትችላለህ። አለመመለስ መብት አለ፣ ግን ሐሳብን ቀጥል፣ ችግር የለው። አይ ኖ በሚመለከተኝ ጉዳይ ለምትጠየቀው ነገር በደስታ መልሳለሁ ብዬ ነው የመጣሁት እኮ። እዛ 400 ምናምን ሰው አውርጄ ነው የመጣሁት። ኤፊ እያየኸው ነው አይደለ? 400 ምናምን ሰው አውርጄ የመጣሁት። እዚህ የመጣሁት አንተን አክብሬ ነው። በቃ ሐሳቡ ካንተ ስለመጣ ነው። አያውቁኝም፣ አላውቃቸውም። በቃ ይሄው ነው። ግን ለሚጠየቀው ነገር ሶሻል ሚዲያ ላይ ስላለን የሶሻል ሚዲያ ስርዓቱን ህጉን ማውራት አለብን። ይሄንን እኔ የምነግራችሁ ነገር ሄዳችሁ ጎግል አድርጉ፣ የትኛውንም ዲቤት አጥኑ። ስታጠኑ ታውቁታላችሁ። እሺ፣ ወደ ዋናው ጉዳይ ስመጣ የመጀመሪያው ነገር የሆስት አድራጊው ችግር ተብሎ በዛ በምናወራው ነገር ላይ አልመጣም ካለ ያኛው ሰውዬ ባይ ዲፎልት ከሰማ ሶስት ነገር ነው የሚሆነው። አንደኛ የመጣው ሚስተር ኤክስን ምንድነው የሚባለው? ዛሬ ደምረው አልቻለም። ስለዚህ ምን ይሁን? በሌላ ጊዜ ተነጋግራችሁ ይህንን ነገር እንድታደርጉ እድል ይፈጠራል። አንድ ሁለተኛ ደምረውን ወክሎ እዚህ ቦታ ላይ ይህንን ሐሳብ መሞገት የሚችል ካለ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ይግባ ይባላል። ሁለተኛ ሶስተኛ ተናጋሪው ሰውዬ ስለመጣ እድል ይሰጠዋል። ምን በርዕሱ ጉዳይ ሂድበት ይባላል። ሲሄድ ርዕሱን ጠብቆ ነው የሚሄደው። ከርዕሱ ከወጣስ ፌር አይደለም። ለምንድን ኦልሬዲ ፌር የማይሆነው? ስለ ዲቤት ህግ ነው ማወራው። ተከፈተ ተብሎ የተፈለገ ነገር አይወራም። ማንም ሰው መሞገት ይችላል። ምንድን ነው የሚደረገው? ቤቱ ተከፍቷል፣ ርዕስ ተሰጥቷል፣ ኦዲየንስ እዛ የመጣ ሰው አለ። ሊሰማው የሚፈልገው የተመረጠው ርዕስ ላይ ነው። ስለዚህ ሲሄድበት የመጀመሪያው ነገር ይመጣል የተባለው ሰውዬ ኦዲየንስ ያንን ሐሳብ ለመስማት በንጽጽሩ ጉዳይ ላይ ክርክሩን የሚሞገተው ሰውዬ ይሄ የተጻፈ ማስረጃ አለኝ ብሎ ይመጣል ማለት ነው። ከዛስ ጨርሰናል፣ አለቀ። እዛ ቦታ ላይ የነበረው በብዙ ማስረጃ ትላንት ሰው አውርቷል። ከፍተኛ መሳለቅ፣ ከፍተኛ ያልሆነ አካሄድ ተደርጎ ቪዲዮ ተከፍቶ ታይቷል። ስለዚህ ኤፊ አሁን ህጉ ላይ ነው ትላንት የተወራው። ህጉን ስናወራ እዚህ ማናችንም በኮመን የሚገባንን ነገር ነው ማወራ። አንድ ሰው ሐሳብ እንዲወራ እኔ አሁን ይኸውልህ ርዕሱ የትላንትናው ነው ተብያለሁ። ሳልፍ ትከለክሉኛላችሁ። ኖ ሳልፍ ትከለክሉኛ። ርዕሱ ላይ ተመለስ ነው። ርዕሱን ተከትሎ መሄድ የዲቤት ህግ ነው። ስለዚህ ይህን በተመለከተ ነው። ምን አገባ ላልከኝ እንዴ እናንተ እየከፈታችሁ ትሰሩ የለ እንዴ? ምን አገባ ለተባልኩት ማንም ሰው ይሄው እነሱስ እየከፈቱ ይሰሩ የለ እንዴ? የፈለኩትን መርጬ በዚህ ጉዳይ ነገሩ እውነት ይሁን እንጂ ታማኒ ይሁን እንጂ እንትን ይኑር እንጂ መረጃ ይኑር እንጂ የማድረግ መብት የሁላችንም የጋራ ነው። ስለዚህ ምን አገባ። ሁለተኛ ወንጌል አማኝ አይደለ ዲቤቱ ከኢትዮጵያ ኦርቶዶክስና ከወንጌል አማኝ ይሁን እንጂ ከይዙ ለሁላችንም ነው አደባባይ ላይ የመጣው። እኔ በራሴ የኢትዮጵያ ኦርቶዶክስ ቤተክርስቲያንና የወንጌል አማኝ በሚያደርጉት ማንኛውም ነገር ቀይ መስመር አለ። ከዛ ውጪ ግን አንድ በሚያደርግ ነገር ጉዳይ ላይ ተከባብሮ እንዲወራ እምፈልግ ሰው ነኝ። ቅድምም እኔ ቤት እንዳልኩት ከማንም የተሻለ አፕሮች አለኝ። ሊሞገተኝ ካለ መምጣት ይችላል። ቅድምም ብያለሁ። ይሄን ያልኩት። እሺ አሁን ምን አገባ በሚለው ጉዳይ ላይ በተነሳው
ወደ የመጨረሻ ላይ ተናገርከው አለ አሁን ምን አገባ ያለው አሁንም ህግ ያልከው ምንም ትክክል አይደለም በፍጹም። አንደኛ ዲቤቱ ቀረ፣ ሰውየው ቀረ። ኤርሚያስ አይደለም የቀረው፣ ዲቤት አረጋለሁ ብሎ ራሱ ዲቤት የጠራው ሰው ቀርቷል። ስለዚህ ዲቤት ደግሞ ማድረግ የሚፈልገው ሰው መጥቷል። ለዛ ሰው ለቀቀለት እንዲያወራ። ከዛ በኋላ ርዕስ መጠበቅ አለበት የምትለው ምንድነው? አልገባኝም። እሱ ለምንድነው እንደዛ ርዕስ እንዲጠብቅ የፈለከው? ከዛ በኋላ ርዕሱ ውይይቱ እኮ ቀርቷል እኮ። ለማን ነው ርዕስ የሚጠብቀው? እሺ እኔ እንትን ኤፊ ምንድነው እዛ ጋር ራሱ ሲሶ ትላንትናም ተናግሯል። አሁንም አንተ እንትኑን አይተዋል እንዴ? ዲቤቱን እንትን የቀረበትን ምናምን ነበር አይተዋል? አይተዋል። ሲሶ ሲፈቅድለት አይተዋል አይደል? መናገር ትችላል። አዎ። ስለዚህ አሁን ምንድነው መሰለ ሲፈቅድለት የፈቀደው በዛው ርዕስ በተዘጋጀበት ጉዳይ እንዲሄድ ነው የተፈለገው። ለምን አይደለም እኔ ያልኩ እሱን ሳይሆን እኔ አሁን እዛ ላይ የነበረው ነገር ሳይሆን ያልኩት እኔ አሁን ኤርሚያስ ጥሪ አክብሮ መጥቷል ለውይይት። ደምረው አልመጣም። ምክንያቱም ምንም ይሁን ምን ኦኬ፣ ትክክልም እኮ ሊሆን ይችላል። ምክንያቱም አሁን እሱ ላይ አናወራም፣ በቃ ቀረ። ኦኬ፣ ግን ኤርሚያስ ደግሞ መጥቷል ለውይይት ቀጠሮ አቅርቦ ማለት ነው። ደምረው መጥቶ በዚህ ምክንያት አልቻልኩም ማለት ነበረበት። ግን በዛ ሰዓት ላይቭ ከፍቶ ነበረ። ላይቭ ከፍቶ ሌሎች ሰዎች እሱ ቤት ውስጥ ማለት ነው የወንጌል አማኞችን እንደፈለጉ ሲናገሩ ነበረ። ኦኬ፣ በዛው ተመሳሳይ ሰዓት ላይ ማለት ነው። ኤርሚያስ ግን ዲቤት እየጠበቁት ነው። ይሄ ሰው ታሞ አይደለም፣ የሆነ ችግር ገጥሞት አይደለም፣ ኢንተርኔት ጠፍቶበት አይደለም የቀረው። ላይቭ በተመሳሳይ ሳይት ከፍቶ ወንጌል አማኝን እየተናገረ ነው ያለው ከጓደኞቹ ጋር። ካዲያ ይሄ ኤርሚያስ ደግሞ እዚህ ቁጭ ብሎ እየጠበቀ ነው። ሲሳይ አነሳውም ቅሬታ ሰምቼዋለሁ። ሲሳይ ያለው ምንድነው? መጥቶ ይወያይ አይደለም፣ መጥቶ ቢያንስ በዚህ ምክንያት ውይይቱን ማድረግ አልቻልኩም ይቅርታ ብሎ ይሄድ ነበር ያለው። እንደሱ ማድረግ ነበረበት። እኔ አሁን ብሆን እንደዛ ነው ማድረግ የነበረው። እኔ አሁን ዲቤት ባደርግ ዲቤት ቢኖረኝ ቆይ ለምን ያረኩትን ለምን አልነግርህም? እኔ ለምን በምናብ እነግርሃለሁ? ኤክስፒሪየንሴን ለምን አልነግርህም? እኔ ከዚህ በፊት አንድ ስም መጥራት ካለብኝ እጠራለሁ። ኦርቶዶክሳዊ ቤት በቃ በዚህ ጉዳይ ላይ መዋየት እችላለሁ ብዬ እዋያለሁ አልኩት ሰውየው። እና ኤርሚ ለእኔ ደወለልኝና ውይይቱ 1 ሰዓት ምናምን ሲቀረው ነው። ፎርማል ዲቤት አይደለም፣ ኢንፎርማል ዲቤት ነው። ቤቱ ጠርቶኝ ሰውየው ማለት ነው ውይይት ለማድረግ ነው። 1 ሰዓት ሲቀረው ኤርሚያስ ደወለልኝና ኤፍሬም እንደዚህ ሲል እኮ ነበር ይሄ ሰው እና እንደዚህ ባትወያይ ደስ ይለኛል፣ እዚህ ሰው ጋር ገብተህ ባትወያይ ጥሩ ነበር እና ሂድ፣ ግን ችግር የለውም ተወያይ ምናምን። ኖ ኤርሚ በቃ እንትን ካላልክማ በቃ አልወያይም አልኩት። ገስዋት ሰዓቱን ጠብቄ ገባው እዛ ሰው ቤት። ሰዓቱን ጠብቄ ገባውና መዋየት ፈልጌ ነበር በዚህ ጉዳይ። እንዴ ካዲያ እሱ ኤርሚያስ ስላለ አሉኝ። በግልጽ ሳልዋሽ ነግሬያቸው ኤርሚያስ ስላለ ነው እንዴ እንትን የምትለው? ኤርሚያስ ስላለ እንዴ አንድ ጴንጤ ተነስቶ እኔ አታርገኝ ፍሬም ናውጣ ካለኝ አሁን ከዚህ ላይ ሮጬ ነው የምወጣው። ሰማለሁ፣ ታዘዛለሁ። እኔ የመጣሁት ግን ሪስፔክት አድርጌ ነው እመጣለሁ ስላልኩኝ ቃሌን ለማክበር ነው የመጣሁት ብዬ ነግሬያቸው ነው የወረድኩት። የምታስታውሱ ሰዎች ታስታውሳላችሁ። ሰው መጥቶ ደምረው እንደዚህ በቃ በዚህ ምክንያት መዋየት አልቻልኩም ብሎ መውረድ ይችል ነበረ። ኦኬ፣ እንደዛ ቢያደርግ ኖሮ አላረገም። እሱም ባላረገበት ሁኔታ ቤቱን ከፍቶ ያለ ርዕስ የፈለገውን ነገር እያወራ ደምረው ኦኬ፣ በዛው በተመሳሳይ ሰዓት እዚህ ጋር ደግሞ መጥቶ ኤርሚያስ ርዕስ ጠብቆ ነው የሚያወራው ማለት አይ ቲንክ በጣም ትክክል አይደለም። እሺ፣ ማስተካከያ ምንድነው ማስተካከያው? ደምረው ዲቤት የጠራቸው ሰው የላቸውም። እኔ ልክ አሁን እንደ ሜርሲና እንደኔ እዛ ቤት ከፍቶ የፈለገውን እንደሚያወራ ሰው አይደለም። ሆስት ግን የሚያደርገው ሲሳይ እዚህ ጋር እኮ ነው ልዩነቱ። ሆስት የሚያደርገው ሰውዬ በጣም ኃላፊነት አለበት። ምንድነው ኃላፊነቱ? የራሱን ከዚህ በፊት የሚያደርገው ልክ እንደደምረው እንዳደረገው። አሁን ሲሳይ ምን አረገ መሰለ? ከዚህ በፊት ይከፍታል ወይ አኬ ይገባል ወይ ከወንጌል አማኝ እኔም ገብቼ ስለማቅ ወይ ከሆነ ሰው ይገባና ምን ያደርጋል? ወይ ስቃሉ ይጫወታሉ፣ ወይ ርዕስ ከፍተው የሆነ ነገር ላይ ያወራሉ። እንደሱ አይደለም። ይሄ ዲቤት ተጠርቷል። አገር ያወቀው የሞቀው ጉዳይ ነው።
ሆስት አድራጊው ትልቁ ኃላፊነቱ ምንድነው? ከደምረው የሚለየው ወይ ደግሞ ከሆነ ሰው የሚለየው እዚያ ጋር የመጣው 4000 ምናምን ሰው ቁጭ ብሎ እየጠበቀ ያለው ለዲቤት ነው። ስለዚህ ሆስት አድራጊው ምንድነው ኃላፊነቱ ፍትሃዊ መሆን አለበት። ፍትሃዊ የሚሆነው እንዴት ነው? ኤፊ ጨረስ። ፍትሃዊማ እኔ እኮ አልገባኝም። ፍትሃዊ መሆን አለበት የምትለው አንተም እንደነሱ ለምን ገድላትና ድርሳናት ተነኩ ነው አናደዋል? ለምንድነው ኤርሚያስ ውስጥ ቆማችሁ የምታወሩት እናንተ? ለምን ከኤርሚያስ አትወጡም? ዲቤቱ ላይ ነበረው። ስለ ዲቤት ነው ማውራት። ደምረው ይመለከተዋል፣ ሲሳይ ይመለከተዋል። ስለምንድነው ሊያወራ እንዴ? ካዲያ እኔ ባልነበርኩበት ሊወያዩ የመጣው እኮ ኤርሚያስ ነው። ካዲያ ስለማን ሆስት አድራጊ ነው እኮ እየተወራ ያለ። ኖ ሲሳይ እኮ ቆይ ሲሳይ ምንድነው ጥፋቱ? ሲሳይ ጥፋተኛ ነው። ሲሳይ አንተ ኤርሚያስንም እኮ ጥፋተኛ አድርጋል። ሲሳይን ብቻ አይደለም ለምንም ጥፋተኛ ስታደርግ ነበረ። ለምን እንደሆነ ልንገርህ። ለምንድነው ኤርሚያስ ጥፋቱ ምንድነው? ኤርሚያስ ጥፋቱ በደንብ እየሰማችሁ እንዴ? እየሰሙ እኮ ነው። ምን በደንብ መስሙ ያስፈልጋል? እየሰማችሁ በደንብ የኤርሚያስ ጥፋቱ ኤርሚያስ ውስጥ ገብታችሁ ይኸውላችሁ። አሁን ከኤርሚያስ ውጡ፣ ሀሳብ ሞግቱ። ለምንድነው ኤርሚያስ የምትሉት? አሁን ሆስት አድራጊውን ነው ማወራ። ዋት ምን ባይ ዳት ቆይ ሜርሲ አንድ ጊዜ ቆይ ሜርሲ ቆይ ስሜታዊ የሆንሽ ነው። ቆይ አንድ ጊዜ ተረጋጋ። ምንድነው ዋት ምን ኤርሚያስ የምትሉት ስለማን ነው? ምንድን ነው ያወራው? አንተ ለምንድን ነው ሆስት አድራጊው ነው? ስለ ሆስት አድራጊው ነው እንዴ? ሆስት ያደረገውን እኮ ተሳሳተ ያልከው ኤርሚያስ በተናገረው ነገር አይደለም እንዴ? ተሳስቷል እኮ ኤርሚያስ በተናገረው ነገር ነው። ኤርሚያስ በመረጃ ነው። አሁን ይኸውልህ አሁን ጴንጤ አሌክስ ቆይ አንድ ጥያቄ ልጠይቅ። ቆይ አንድ ጥያቄ ይሄ ነገር ይፈቷል። አሁን ጠይቄ ነገሩን ይፈቷል። አሁን ምን ነው ተጠያቂ ነኝ። ስለኔ ማብራሪያ መስጠት አትችልም። አሌክስ ለሚያስኩ ላስጠይቅ ነው። መስጠት አትችልም። ልጠይቅ ነው አላወራም። አትችልም። ልጠይቅ ነው። እኔ ጥያቄ ነው እኮ የምጠይቀው። ጥያቄ ነው የምጠይቀው። አትጠይቀኝም። አንድ ሀሳብ ጨርሼ ነው ወደሚቀጥለው ምን ሄደው። የትኛውን ሀሳብ ነው የምትጨርሰው? አሁን ለአንተ አይደለም ለ700 ሰው ነው የምመልሰው እኮ። ምን የትኛውን ሀሳብ ነው የምትጨርሰው? ለ700 ሰው አይደለም። አንዴ ጠይቀኛል። ሚውት አርግ አንዴ። ሜርሲ ቆይ ችግር የለውም አድርግ። ሚውት አድርግ። እኛ እዚህ ስርዓት ሚውት አድርግ። እንደፈለግ ታወራለህ። ችግር የለውም። ሚውት አድርግ። ስርዓት ምእመን የሚመራ ኖ ችግር የለውም። ታወራለህ እንደፈለግ። ሚውት አድርግ። ስርዓት ሚውት አታድርጉ እኮ ጎይድ ነው የሚታረጉ እንዴ? ኖ ሚውት እንዳታደርጉኝ። ሚውት እንዳታደርጉኝ ነው ማንም እንዳያደርጉኝ። ሚውት እንዳታደርጉኝ። ስርዓት አድርጋንት ኤፍሬም ስርዓት አድርጋንት ስርዓት ማንም አያደርጉ። እኔ ሚውት አላደርጉ። ራስህ ፓስተር ኤፍሬም ስርዓት አድርግ። አንተ ለጠርተኛ መጣህ። ሚውት አላደርኩም። ምን ያላረኩም? ሚውት አታድርጉኝ። ሚውት ሀሳቤን እናገራለሁ። ተጠይቄያለሁ። ኢትስ ኦኬ። ሚውት አታድርጉ። አንተም ዝም በል። ጠይቀኸኛል። አንተ ጠይቀኸኛል። እሺ ጎይድ በቃ አለቀ። እሺ ጎይድ የእነሱን ጥያቄ የምትጠይቀኝ ከሆነ ለ700 ሰው ነው መልስ የምሰጠው። ለአንተም አይደለም ለእሷም አይደለም። እያወራሁ ያለው በቃ ሚውት አድርግ። እንደመሰለ ሰው እኮ ቀጥል እኮ አውራ እኮ አልኩህ እኮ። ኢትስ ኦኬ ቀጥል እኮ አልኩህ እየሰማን በቃ። ስለዚህ እዚህ እንትን ጠርታይ መጥቼ ለመሰደብ ፈቃደኛ አይደለሁም። የመጀመሪያ ነገር አሁን እኔ ስለ ስርዓት ነው የማወራው፣ ስለ ዲቤት። ማን ይሰደበ? ለምንድን ነው እንደዛ የምትለው ፓስተር? እንዴ ከዚህ በላይ ሚውት እየተደረኩ ሰደቡኛ አትበል። ሚውት ማድረጋቸው ትክክል አይደለም እየተናገርኩ ነው። ወደ ጉዳይ በቃ አሁን ሚውት አድርግና ልጨርስ። አሁን የጠየቃችሁኝ ጥያቄ የእሷን ጥያቄ ከሆነ የምትጠይቀኝ እሷ የምትጠይቀኝን ጥያቄ የነበረው የዲቤቱን ኬዝ ሲስ ባለበት ደምረው በዚህ ምክንያት አለመምጣቱን ሰምታል። ደግሜ ይህንን ርዕስ ካነሳችሁት አልመለሰላችሁም። ከዛስ 761 ሰው የፈለገውን ሀሳብ ይግዛ። እኔ ይሄ ነው ሞቲቬ ነው። ጠምዘዛችሁ ጴንጤ ለምን አላግዝም? እኔ ለእውነት ነው የቆምኩት። ይሄ ነው እኮ። ስለዚህ የመጀመሪያው ነገር ዲቤቱ ልክ አይደለም። ሲስ ያጠፋው ጥፋት አንድ ሰው ሆስት እያደረክ ያለው ለሁለት ሰዎች ለጴንጤ አላግዝም የምትለው ማን አግዛለህ አንተ? ጭራሽ እንደማገዝ ቀርቶ እኮ አትረብሽ ነው እኮ እየተባለ ያለው። ማን አግዛለህ? በራሳችሁ ጉዳይ ለምን አታተኩሩ? ምን አገባችሁ? እኔ ጋር መጣችሁ
አንተ ኮነ በራስ ጉዳይ በራስ ይገባ በናገባችሁ የሰራችሁ አንዴ ሜሲ አሁን ሚውት አደርጋ ማስተር ማን ነው ርስ ይዞ የገባው አንተ አይደለም እንዴ ማን ነው አይደለም አንተ ኮነ የገባ ምትሉኝ ሲሳይ ላይ ነፍ ሰው ሰርቷል ሲሳይ ላይ እኔም ሰርቻለሁ የሰራውት ልክ ነው ልክ አይደለም የሚሰማው ሰው ትላንትና ለረጅም ሰዓት ተወርቶ ሐሳብ ተገዝቷል በቃ አለቀ አላግዝም ማንንም አላግዝም as a host you should have አንዴ ተጠይቄያለሁ ለመለስ ኖ አንዴ አቁም ካልኩ ሆስት ነኝ ታቆምልህ አይደለም ለኤፍሬም እየመለስኩ ነው ለኤፍሬም እየመለስኩ ጨርሰሃል እንደ ጴንጤ ለጴንጤ እንዳደላ አጠብቁ ብለሃል ጨርሰሃል ለኤፍሬም እየመለስኩ ነው ጨርሰሃል ኤፍሬም ጥያቄ ተመልሷል ደናደር ወርዳለው በዚህ አይነት መንገድ ከሆነ እናንተ ልባችሁ ውስጥ ተረጋጋችሁ ነገር ያንን ስውሩን ነገር ሊገጥላችሁ ለሪከርድ እንደሚቻል ታርጎ ሊያየ ችግር የለው ያወራችሁ የፈለገው ነው ይበል ችግር የለው ተደርባችሁ እንትን ኦርቶዶክስ ተሳደብ ትሉኛል አልሳደብም ማን ማለት ተሳደብ ያለ ማን ነው ኦርቶዶክስ ተሳደብ ያለ አላልንም ተሳደብ አላልንም አንድ ጊዜ ሜርሲ አንድ ጊዜ ኤፍዬ በጣም መረጃ አለ ላይ ፕሊዝ ምንድነው ያረክ ያለው ቆይ አንድ ጊዜ ሁላችሁም ዝም በሉ ምንድነው ያረክ ያለው ቆይ ማይኩን እንዳታ ሚውት አታርጉት በጌታ ማን ነው ሚውት ያረጋው አልሳደብም ሚውት ያረጋው ማን ነው አልሳደብም አያረጉትም ኦኬ እንዳታረጉት ማን ነው ኦርቶዶክስ ተሳደብ ያለ አልሳደብም እየተናገርኩ ነው በቃ ማን ኦርቶዶክስ ተሳደብ ያለ እኔ አልሳደብም ጨዋነቴን እያሰብ ነው ሐሳቤን ኦርቶዶክስ ተሳደብ ያለ ማን ነው ጨዋ ደንብ ምሸጥ ልጅ ነኝ ማን ነው ኦርቶዶክስ ተሳደብ ያለ ማን ነው ኤፊ አንዴ በእናትህ ክድል ስጠኝ አንዴ ጨዋ ነው ኦርቶዶክስ አይሳደብም አሌክስ አይደለ ከአዲስ አበባ ናዝሬት ከናዝሬት ድሬዳዋ ባቡር ጣቢያ የጨዋ ስራ ትሰራለህ ሌባ አጭበርባሪ እንደዛ ፐርሰናል የሆነ ነገር አናወራም የተቀባ የእግዚአብሔር ቃል ቤተክርስቲያን ፋየር ገንጥለህ ነው ከአዲስ አበባ ናዝሬት ከናዝሬት ድሬዳዋ ባቡር ጣቢያ ወንጀል እንደዛ የሚሆን ለሪከርድ የሚሆን ነገር ኖ it's okay is not a pastor ፓስተር አድርጎ ነው የሾመው አረ ሜርሲዬ ስሚኝ በጌታ ስሚኝ አዲስ አበባ ናዝሬት ሜርሲዬ እኮ ስሚኝ አሶርጅሃለሁ ሜርሲዬ ከሱ ተሻይ ቆይ ሌባ ነው ይሄ ሰውዬ ቆይ ሜርሲዬ እሺ አንድ ጊዜ ሜርሲዬ አንድ ጊዜ ሚውት አድርጊ ኦኬ እሺ ነገሮች በዚህ መንገድ ባሄዱ አይውሽ ደስ ይለኝ ነበረ ግን አሁን አልሳደብም እኔ ኦርቶዶክሶችን ብለ በጣም እንግዲህ እኔ ከጴንጤ ቤት ተወልጄ አድጌ ሰምቼ ማላቀውን አጸያፊ ስድብ ነው ተሳድብ የወረድከውና አም ሹር ይጎና ሪግሬት ለዛ ማለት ነው ሪግሬት ታረግበታለህ አንተ ሶ እዚሁ ቢያንስ እዚህ ላይቭ ላይ እንኳን ፕሪቴንድ አድርገህ ብትወርድ ምን ችግር ነበረ ምንም ችግር አልነበረውም ግን የባሰ ራስን ኤክስፖዝ አድርገህ የወረድከው ማለት ነው ኢስ ኦኬ ሜርሲ እንኳን ተሰደብሽ አንቺ ጥሩ ነው እሱ አንቺን መስደቡ ማለት ነው ሶ ምንድነው ቆይ ሶልዬ አንድ ጊዜ ሶልዬ ሜርሲዬ you don't have to say anything yeah just በቃ ታዩ ራሱን ኤክስፖዝ አድርጓል የተናገረውን ተናግሯል ችግር የለውም እና ምንም ነገር ሐሳብ እንዳትሰጪ በዚህ ጉዳይ ላይ ማለት ነው አይውሽ እኔ እንትን ያልኩት ነገሮች ተነጋግረው ወደ አንድ ነገር ማምጣት ይቻላል ብዬ ነበር የመጣሁት ግን አይ ቲንክ እሱ ችግር ያለበት ከኤርሚያስ ጋር ነው ፐርሰናል ችግር ያለበት እንጂ ከእንትኑ ጋርም ከውይይቱም ከምንም ጋር አይደለም እና ኢስ ኦኬ ኤፍዬ ወይ ጸጊ እሺ አንዴ ይሄን ልበልና ልስጣችሁ ጸጊ አይ በቃ ችግሩ ከኤርሚ ጋር ነው ዛሬ አይደለም ከ10 አመት ጀምሮ ነው አዲስ ሰው አይደለም እኛ ከ10 አመት ጀምሮ እናቀዋለን ስለዚህ እኔ እንዲያውም ቅድም ኖ ልልህ ነበር በውስጥ አርጉት ሁሉ ብዬ ጽፌ ነበር ለምን ችግሩ ከኤርሚ ጋር ነው ሰውየው that's it ኦኬ ዳስዋታ እኔ አሁን የገባኝ ነገር ቢኖር እሱ ነው ከኮንቨርሴሽናችን እሺ ምንድነው እኔ ራፓፕ ላርግና እኔ ራፓፕ ማድረገው ይላችሁ ገስት ላይ ያላችሁ ሰዎች ሁሉ ከዚህ በኋላ ስታወሩ በየተራ እኔ አላወራም ከዚህ በኋላና በማስተዋል እንድታወሩ ነው እሺ everybody watching you so እንደማቹ እንደበሰለ ሰው ምናምን አርጋችሁ
ፐርሰናል ሳታረጉ በጣም በፍጹም ትትናና በክርስትና እንትኑን በጠበቀ መንገድ እንደዛ እንዳታወሩ እሺ ፕሊዝ አደራ ፐርሰናልም ነገር በዚህ መንፈስ እንድትሆኑ እኔ እንትናችሁን ለማውረድ ነው አሁን እያወራ ያለሁት ማለት ነው ኤኒዌይስ የነበረው ውይይት ላይ ኦኬ የነበረው ውይይት ተጠርቷል ዲቤት ተጠርቶ ደምረው አልመጣም ኦኬ አሁን ደምረው ያልመጣው ምክንያቱ ምንም ይሁን አሳማኝ ሊሆን ይችላል የደምረው ምክንያት ምንም ይሆናል ምክንያቱ ማለት ነው ጥሩ ምክንያትም ሊሆን ይችላል ያለው ግን አልመጣም አይደል ደምረው ኦኬ አልመጣም ሳይመጣ ቀራ ግን ኤርሚያስ መጥቷል ቀርቧል አሁን ሲሳይ I don't know ለምን እንደሆነ ሲሳይም ላይ የተነሳው ሐሳብ ማለት ነው ሲሳይ ሆስት ነው ጠርቷል ሰዎች መጥተዋል አሁን ደምረው ይታወቃል በተመሳሳይ ሰዓት ላይ ላይቭ ከፍቶ ቤቱን ነበር አሁን እሱ ያጠፋው ምንድነው ደምረው መጥቶ አይ በቃ ዲቤቱ ማድረግ አልቻልኩም በዚህ ምክንያት ይቅርታ ቢል ሲሳይ ቤት ጥሩ ነበር አላደረገም ያንን ኢሶኬ አሁንም ኢሶኬ እንደዛ ለማለቱ በቃ አላረገም ቤቱ ላይ ከፍቶ ፕሮግራም አድርጓል ምንም ችግር የለው አሁን በጣም የበደል የሚሆነው ያጥያት የሚሆነው ደግሞ ኤርሚያስ ደግሞ መተ ማውራት አልነበረብህም የሚለው ነገር ምንም ነገር ያልገባኝ ነገር ቢኖር እሱ ነው አሁን ራሽናል ሆኜ ለማሰብ ሞከርኩኝ ነገሩን እንትን እንዲገባኝ ፈለኩኝ ግን ምንድነው አርግ ማለት ሚሉ አልገባኝም መጥቷል እሱ ዲቤቱን ሰዓት ጠብቀው ዲቤት ሊያደርግ ቀርቷል ኢሶኬ በቃ የተዘጋጀውበትን ላውራ ብሎ በማውራቱ ምንድነው እንደ ጥፋት ተደርጎ የተቆጠረው እና ደግሞ አሁን አሌክስ አንተ ስለሌለ አንተ ጋር ብዙ ማነሳው ፖይንት ነበረኝ ብንቆይ ብዙ ኮንቨርሴሽኖች ማድረግ ነበር ግን አንተ በሌለህበት ኦኬ እኔ አላወራም ግን አሁን ያሳየኸው በጣም አደገኛ ነገር ነው ተናግረህ ወረድከው በጣም ከባድ ነገር ነው እና ሼሞን እኔ በጣም አፍሬ ያለው ባንተ ማለት ነው አትሊስት እኔ አልሳደብም ይያልክ እየተሟገትክ ከዛ እንደዛ አይነት አጸያፊ ንግግር እንዴ ክርስቲያን እኮ ከተሳደበ እንኳን ካመለጠው ስድብ እኮ አለው የክርስቲያን ስድብ ሁሉ ኃጢአት ነው ነውር ነው ግን የበጨዋ አስተዳደግ ያደገ ሰው ስድብ እንኳን አለ ኦኬ እንደዛ ቢሆን እንኳን ኢሶኬ እንደዛ በቃ ቢሆን ኖሮ ማለት ነውና በጣም አስቀያሚ ነገር ነው እንትን ያልከው እና አምሹር ሪግሬት ታረጋለህ በዛ ማለት ነው ትክክል አይደለም ያረጋው እና ገስት ላይ ያላችሁ በጣም ሞዳችሁ እህቶቼ ወንድሞቼ ስታወሩ ካሙን በጣም ተረጋጉና ሐሳቡ ላይ whatever ትምርቱ ላይ እሱ ያነሳውን የተናገረውን ነገር ምናምን እሱ ላይ ብቻ ትኩረት አድርጉና በጣም በተረጋጋ ሁኔታ አውሩ እንደዛ ለእንትን እንዳይመች አርጋችሁ እሺ ተባረኩልኝ ሜርሲ አንቺን ስላፈንኩሽ ሂጂና አንቺ የምትፈልጊውን ሐሳብ አሁን በደንብ ሐሳብሽን መግለጥ ትችያለሽ ሚዩት ነሽ እሺ አው ሶሊ ኔትወርክክ ነው መሰለኝ ተበርቷል ኮሜንቱ እኮ ከተከፈተ ኔትወርክክ ይሆናል አው በጣም ታፍኛለሁኝ በመረጃ ነው ማውራስ ኦኬ ያለው ሰው መረጃዬን እንዲሰማ ስለፈለኩኝ ነው ኦኬ አንድ ነገር ልናገር እሺ አንድ ደቂቃ ሶሪ ስራ ላይ ነኝ ኤፊ እኔ አንድ ነገር ልንገር ዛሬ እንኳን የተናገረውን ነገር ልንገር ይሄ ወንበዴ ነው ወንበዴ ፓስተር ምንድነው ያለው እዚህ ፕላትፎርም ላይ ተሳዳቢ ብቻ ስላለ ስላሴን የሚያስተምር ስለሌለ መዝሙረ ያሬድ እንዲያስተምር ጠይቀዋለሁ ያለ ወንበዴ ነው ይሄ ወንበዴ ፓስተር ከሆነ እሱ ነው ስለ ስላሴ የሚያስተምረን እንጂ የኦርቶዶክስ ዲያቆን አምጥቶ እኛን ስላሴ ያስተምረን ቤተክርስቲያን አለን ቤተክርስቲያናችን ስለ ስላሴ ታስተምረናለች አስተምረን ብለው የጠየቁት የሱ ምእመናኖች ከሆኑ እሱ ቤት ወስዶ ነው መዝሙረ ያሬድ እንዲያስተምር ማድረግ ያለበት ዛሬ ትልቅ ፖለቲካ ነው የሰራው ትልቅ ፖለቲካ ተሳዳቢ ብቻ ስለሆነ እዚህ ፕላትፎርም ላይ የሚያስተምር ወንጌላው የለም ለዛ ነው መዝሙረ ያሬድን አስተምር ያልኩት ያለ ሰው ነውና ይሄ ሰው ፓስተር ነው ብላችሁ እንዳትጣሙት ችግር የለውም ተሳዳቢ እኮ አሁን ፕሩፍ አድርጓል ራሱን አሁን እኔ እሱ የተሳደበውን ፓፓ የሚባለው ሲጀምር ፕላትፎርም ላይ እንትን ብዬ አላውቅም ሰምቼ አላውቅም እንደው ይሳደባሉ የሚባሉትም በደጅ ያሉ አህዛቦች እንደዚህ አይነት ስድብ ትተዋል አሁን በጣም አስቀያሚ የሆነ ስድብ ተሳድቦ ነው የወጣው ማለት ነው ኢትስ ኦኬ ራሱን ኤክስፖዝ አድርጓል ችግር የለውም ሊያየ
እና እንዳልኩት ነው ትንሽ እንትን ሲሰጥ ብዙ ነገሮች ኤክስፖዝ ይሆናሉ እና ሜርሲ እንትን በይ እኔም ቅድም ወደ በኋላ ላይ አነሳዋለሁ ያልኩት አፕሮች እሱን ነበር ከዚህ በፊትም አሁን ያልሽውን ሲናገር እንትን ብለናል እና ምንድነው በነገራችን ላይ አንድ ነገር እኔ ልንገራችሁ ኦርቶዶክሳውያን ኦኬ ኦርቶዶክሳውያንን ማታለል አትችሉም በጣም ከባድ ነገር በነገራችን ላይ እዚህ ፕላትፎርም ላይ ኦርቶዶክሳውያንን ማታለል እና አሁን እንደሱ ስላልክ አሁን ኦርቶዶክሳውያን ይወዱኛል ምናምን ነው that's not true አሁን ኦርቶዶክሳውያንን ብቻ እንትን አይደለም እኔ አሁን ብዙ ነገር አልናገርም እንደሱ ልታታልል አትችልም በደንብ ያውቀዋል በነገራችን ላይ ኤቭሪ ሲንግል ኤርሚያስን እንዴት እንደሚወዱት አልነግርህም ኤርሚያስን እንዴት እንደሚወዱት ኦርቶዶክሳውያን ለማወቅ ያኔ ታመመ የተባለ ጊዜ የሆኑትን ማየት በቂ ነው የነበረውን ጊዜ ማለት ነው ኤርሚያስን ቢቃወሙትም ቢሰድቡትም ከርስ ቢያረጉትም ግን ዶሮ ሞቲቭን ያውቃሉ መንፈሱን ይረዳሉ ኦኬ እና የሚናገርበት ሞቲቭ ያውቃሉ ተንኮል እንደሌለበት ያውቃሉ ኦኬ ክፋት እንደሌለበት ያውቃሉ በደንብ ነው የሚያውቁን አንዴ መንግስቱ ኃይለማርያም ሲናገር ኮሌታውን ያዘ ይሄ ህዝብ ብታምኑ ባታምኑ እንዲህ አርጎ ነው የሚያቀን ይላል ትከሻውን ወደ ላይ ያረጋ ያውቃሉ ኦርቶዶክሳውያን አንተ በቃል ሸንግለህ ያንተ ልታረጋቸው አትችልም እንደዛ እንዳይመስል አንተ ጋር ሊሰበሰቡ ይችላሉ ብራቮ ፓስተር ብለው ሊጽፉ ይችላሉ ግን ኢንዲቴል ያውቁሃል ነው ማለት በጣም ነው የሚያውቁት እና እንደዛ እንትን አትበል እነሱ የሚወዱት ማንነ ቀሲስ ድበኩሉን አላየህም ሲናገሩ ቀሲስ ድበኩሉ ራሱን ሆኖ የሚመጣ ጴንጤ እንወዳለን ጴንጤነቱን የሚያከብር ኦኬ ሃይድ አርጎ እንትኑን ማይመጣ ነው የምንፈልገው ያሉ በተደጋጋሚ እኮ ነገረዋል ሰሚ ጠፋ እንጂ ያውቃሉ ኦርቶዶክሶች እና እናንተ በመትጠለው በካፋችሁ በሚወዳድቁት ሽርፍራፊ ቃላቶች ልትደልሏቸው አትችሉም ኦኬ እየጠሉ ይወዱሃል ውስጥን ሲያውቁ የሚወዱ የመሰሉ ደግሞ ይጠሉሃል እና ትክክል አይደለም አሁን አፕሮች ይሄ የምትሄዱበት መንገድ ትክክል አይደለም ኦርቶዶክሳውያን የምትወድ ከሆነ ኦኬ ተሳሳቱ የምትልበት እውነት ላይ ቆመ እዛ ላይ መንገድ ነው ወደ አንተ እንዲመጡ ነው ኦኬ እሱ እኮ ነው አይደል እንዴ አሁን ሜርሲኮ በጌታ የሆነችው እኮ የዘላለም ድፈንቷን እኮ ነው የወሰነችው እኮ አሁን ኦርቶዶክሶች ኑ ወደኔ ስትል እኮ ወዳቸው እኮ ነው አብረን ዘላለማችን አንድ ይሁን እያለች ነው እኮ የምንሄድበት ፍጻሜያችን አንድ እንደዛ ይላል እንዴ ሰው የሆነ ሽልማት ደርሶት ሎተሪ ምናምን ደርሶት ኑ አብረን እንሂድ ገንዘብ አገኘው ወይ እንደዚህ ስራ ብሎ ይዟችሁ የሚሄድ ሰው የሚጠላችሁ ሰው ነው እንዴ አይደለም ወደ እሱ ድል ፈንታ እኮ ነው ይዟችሁ እየሄደ ያለው የሚጠላችሁ እንደውም ተደብቆ የሚሄድ ሰው ነው አሁን ለኦርቶዶክሳውያን መድኃኒት ደብቃችሁ እንደምትወዷቸው ፕሪቴንድ የምታደርጉ ሰዎች ነፍሰ ገዳይ ናችሁ እነሱም በነገራችን ላይ በሂደት ወደፊት በጣም ነው መጽሐፍ ቅዱስ ምን ይላል መሰላችሁ ደፍሮ የሚገስጽ ይልና የኋላ ኋላ ነው የሚለው መጽሐፍ ቅዱስ የኋላ ሞገስን ይቀበላል ይላል ኦኬ ደፍሮ የሚገስጽ ሰው አሁን አይደለም የኋላ ሞገስን ይቀበላል ሰምታችኋል እዚህ ፕላትፎርም ላይ የሚያስተምሩትን ሰዎች እዚህ ገስት ላይ ያሉትን እህቶች ወንድሞች ዋሬቨር ኤርሚን ጨምሮ ሲናገሩ የሆነ ጊዜ ሰዎች ሰምታችኋል እናንተን ሰምተን አንተን ሰምተን እንደዚህ ምስክርነትን ሰምተን እያሉ ሲባርኩ የኋላ ሞገስን ይቀበላል ማለት ይሄ ነው አሁን መድኃኒታቸው ነው እሱ እየሰጠኮ ያለው አሁን ሚድኑበትን መድኃኒት ማለት ነው አንተ ሚድኑበትን መድኃኒት ደብቀህ ወዳቸዋለሁ ባላንስ ነኝ ዳስ ኖ ትክክል አይደለም አሁን እኛ ለምንድነው እኔ የወንጌል አማኙን ሳትሸጡ ኦርቶዶክሳን እንዲወዷችሁ ማድረግ አትችሉም እንዴ ኦርቶዶክሳን እኮ የሚወዷቸው ብዙ ሰዎች አሉ እውነትን ሳይሸጡ ማለት ነው እንዴ ከወንጌል አማኝነትና ደስ ይሉኛል ወዳችኋለሁ የሚሉ ሰዎች ብዙ አሉ አይደል እንዴ ወንጌል ሳይሸጡ ማለት ነው እንደዛም እኮ ይቻላል እኮ እውነትን ሸጠ በማስመሰል ምናምን እንደዛ አይደለም እንደዛ ማድረግ የለባችሁ መዝሙር ያሬድ ስላሴን ቢያስተምር መዝሙር ያሬድ እናውቀዋለን ቲክቶክ ላይ ጎበዝ አስተማሪ ነው ጎበዝ ተዋይ ነው ግን ኦርቶዶክሳዊ ነው የወንጌል አማኝ አይደለም
አሁን እኛ መዝሙር ያሬድ የዘላለም ሕይወት አለው ብለን አናምንም እኛ መዝሙር ያሬድም ኤፍሬም ባለ ጊዜ የዘላለም ሕይወት አለው ብሎ አያምንም ለዛ እኮ ነው እኔን የሚሰብከኝ ካልሆነማ ምንድነው የሚያጨቃጭቀን 24 ሰዓት ዝም ብለን በጌታ ሰላም ተጨባብጠን እንትን አንልም እንዴ ናና እኔ ቤት አስተምር ስትለው ስላሴን አንተ ቤት መጥቶ አስተማረ ኦኬ ሰው በዛ ትምህርት ተነክተው የሆኑ 4 ሙስሊሞች ቢመጡ ወዴት ቤተክርስቲያን ነው የሚሄዱት ወደ ያሬድ ቤተክርስቲያን አይደል ይዟቸው መሄደው ሰው ኦኬ ያ ትክክል ነው ላንተ ሰው እንደዛ ከሆነ ካዲያ ለምንድን ነው አንተ ወንጌል አማኝ ሆንከው ሰው የምትመራቸው ሰዎች ካሉ እነሱንም ይዘህ ለምንድን ነው ማትሄደው በቃ ኦርቶዶክስ የትክክለኛ የእውነት መንገድ ነው ብለህ የምታምን ከሆነ ትክክለኛ እምነት እሱ ነው ብለህ የምታምን ከሆነ መሄድ ነው አዛ አይ ትክክል አይደለም ተሳስተዋል ካልክ ግን የምትወዳቸው ከሆነ የተሳሳቱበትን ማሳየት ነው እኛ አፕሮች ላይ አላወራንም አፕሮች ላይ እኮ የተለያየ ሊሆን ይችላል እኮ ትክክል ልንሆን እንችላለን ትክክል አሁን እኔ ኤፍሬም የሚያወራበት ቶን ትክክል ላይሆን ይችላል ኦኬ አካሄዱ ትክክል ላይሆን ይችላል ዋትኤቨር ግን እውነት ነው እውነትን ግን ይዣለሁ ምናልባት ያንን ዕውቀት ስሰጥ ምናልባት ተቆጥቼ ሊሆን ይችላል ጮኬ ሊሆን ይችላል አካሄድ ላይ ችግር ሊኖርብን ይችላል እሱን እኮ መመካከር እንችላለን ይሄ እንደዚህ ብታረግ ማለት ነው ግን ያ ማለት እውነትን መሸጥ አይደለም እውነትን ግዛ ነው እንጂ የተባልከው ሽጥ አይደለም የተባልከው እውነትን ሸጥ አይደለም እንዴ አሁን ለሚሞተው አንድ ጊዜ እኔ ዶክተር ማሙሻ ፈንታ ሲናገር ነበር ኮንፈረንስ ሄዶ ማሙሻ ፈንታ አገልግሎ ኦኬ ልክ አገልግሎ ተመልሶ ሲሄድ አገር ቤት ስልክ ተደወለለት ገና እንደገባ እና ከፊት የነበረችው ስታገለግል እንደዚህ ብለው ምልክት ሰጡትና እሷ ልጅ ሞተች አሉት ኦኬ በመኪና አደጋ ይመስለኛል ታሪኩን ካደረሰውት ሞተች እኮ አሉት እንግዲህ ትላንት ቁጭ ብሎ ሲሰብክ ነበር ከፊት ተቀምጣ ነበር እሷ እና ዶክተር ማሙሻ ምን አለ ቀልጄስ ቢሆን ያስደነገጠኝ እኔ ከመሞቷ በላይ አለ ያኔ ቀልጄስ ቢሆን እሷ ፍለፊት ተቀምጣ የሆነ ቀልድ ተረት ነግሪያትስ ቢሆን ይሄ ነገር አያሳስባችሁም እንዴ አንተ አሁን ባላንስ ለማድረግ ነው ምናምን እንዲወዱ መድኃኒት ደብቀህ እየቀለድክባቸው የሆነ ሰው እኮ ይሞታል እዚህ አሁን 700 ምናምን ሰው እኔ እኮ ዛሬ ማታ ልሄድ ይችላለሁ ስለሱ አይገዳችሁም እንዴ ስለሚጠፉ ነፍሳት አይገዳችሁም እንዴ እዚህ ምን አይስክሪም ለመሸጥ ነው እንዴ የመጣ ነው እኛ አይኔ ገለልተኛ ነው ሆነ አሪ ሲሪየስ ገለልተኛ what do you mean by that ገለልተኛ ማለት እንዴ ከምንድን ነው የምትገለለው እንዴ ወንጌል አይደለም እንዴ ያዝ ነው ጎበዝ የመጣ ነው ሶሻል ሚዲያ ላይ ምንድነው እንዴ ወንጌል ነግረን እኛ ይበራልንን ለሰዎች ደግሞ ያንን እውነት አካፍለን ወደኛ እንዲመጡ አይደለም እንዴ ወይስ ደንበኛ ለማፍራት ነው ደንበኛ ለማፍራት እኮ ከዚህ እኮ ብዙ የተሻለ ነገር እኮ አለ እውነት ለመናገር ሁሉ ሰው እንዲወድ ልታረግበት የምትችላ አሁን በዚህ ሰዓት ሌሎች ቤት ብትሄድ ምናልባት 4000 5000 6000 ሰው የሚያያቸው ሰዎች አሉ እኮ በቃ ደንበኛ አፍርተው ማለት ነው ደንጎ ሄድ ያኛውን መንገድ ለምን አትሄዱም እንዴ አሁን እዚህ ላይ እኮ እኛ የምንናገረውን አይተው የዘላለም እድል ፈንታቸውን እኮ የሚወስኑ ሰዎች እኮ አሉ እኮ እኔ እንደዚህ የምታረጉ ሰዎች እኔ በጣም ጥንቃቄ ብታረጉ ሌላው ደግሞ በቃ እናንተ ያንን መንገድ ስሩት ለምን ትዘላላችሁ ኦኬ ኤርሚያስ ትክክል አይደለም ብላችሁ የምታምኑ ሰዎች ካላችሁ የኛ ልጆች ኦኬ ኢትስ ኦኬ እንደዛ ብላችሁ ማመናችሁ የእናንተን ትክክል ለምን አትሰሩ እና ሰው ይምጣ ይስማችሁ ይከተላችኋል ትክክሉን ስሩ እናንተ ለምንድን ነው የምትዘሉት ኤርሚያስ ትክክል አይደለም ብላችሁ ድንበር ዘላችሁ ለምን ትሄዳላችሁ ኦኬ እሱ በገባው ልክ በተረዳው ልክ በተሰጠው ልክ እየሄደ ነው አይደል ኦኬ ትክክል አይደለም እሱ ጥሩ ደግሞ ትክክለኛውን አሳያ እንዴ እሱ ትከሻ ላይ ረግጠ እዚህ ጋር ነኝ ይሁኝ ምናምን ይባላል እንዴ ደንበኛ ትስባለህ እንዴ ሰው ትከሻ ላይ ተቀምጠ አገን በቃ ጥሩና አሳያ አንተ ሳትነካሱ ኢሶኬ የኤፍሬም አካሄድ ትክክል አይደለም አዎ ትክክል አለ አንተ ጋር አዎ ኢሶኬ ያንን ለምን አታሳያቸውም ሰዎች ይምጡና ይስሙ በዛ መንገድ ደግሞ ሰዎች ይባረኩ ይጠቀሙ
ግን ኤፍሬም ትከሻ ላይ ረግጠህ ና እዚህ ጋር ነኝ ይሁን ይባላል እንዴ? አደም የላችሁም እንደዛም እኮ የላችሁም የህብረት አንድነት ያን ስፕሪት መጠበቅ ብትፈልጉ ኖሮ ደውላችሁ እንኳን ታወራላችሁ። አንድ ቀን ደውላችሁ አታወሩም። አስተያየት እንኳን ሰጣችሁ አታውቁም። ለምንድን ነው እንደዚህ የምታረጉት? ለምንድን ነው እንደዚህ ነው እንዴ ቢሆን እንዴ ተመካክራችሁ አታውቁም። ሶኔ ተሳስቼ እንኳን ብታየኝ ኤፍሬም ይሄ አፕሮች ትክክል አይደለም ብለህ እኔን ማትፈልገኝ ማትነግረኝ ከሆነ የሆነ ላይቭ ላይ ከፍተህ ትክክል አይደለም ኤፍሬም አፕሮች ብትል ያ ምንም የሚያሳየው ነገር የለም። እኔ ትከሻ ላይ ሆነ መታወቅ ነው የፈለከው ማለት ነው። እኔ ትከሻ ላይ ረግጠህ እዚህ ጋር ነኝ ይሁን ኤፍሬም ትከሻ ላይ ነኝ እያልክ ነው። ብቻህን ቁመት አላሳየውም ማለት ነው። ሰውን ዘኪዮስ ዛፍ ላይ እንደወጣ ሰው አንተ ኤርሚያስ ጭንቅላት ላይ ወጥተህ ይሁን እዚህ ጋር ነኝ እያልክ ነው ማለት ነው። ለመታየት ነው ማለት ነው። አለበለዚያ ኤርሚያስ ጋር ትደውላለህ፣ እኔ ጋር ትደውላለህ። አክሰስ የሚደረግ ሰው አይደለም እንደ ኤርሚያስ አለ አይደል? እንደ ሶሻል ሚዲያ ላይ 24/7 አክሰስ ይደረጋል። አትደውልም። ከዛ ኤርሚ እንደዚህ ይሄን ነገር እንዲህ ብናረግ ብለህ ሐሳብ አትሰጥም እንዴ? እንደ ወንድም መመካከር ነው። ኤርሚያስ ደግሞ የሚሰማ ሰው ታናናሹን የሚሰማ ሰው ነው፣ ታላላቁን የሚሰማ ሰው ነው። ትክክል አይደለም ከተባለ ይሄ ነገር እንደዚህ ብናረገው ሲባል እሺ የሚል ሰው ነው፣ የሚታዘዝ ሰው ነው። ማያምንበትን ነገር እንኳን የሚታዘዝ ሰው ነው። ለትንሽ ለትልቁ እንዴ አረ ትክክል አይደለም ባካችሁ እንደዛ እንዴ አትሰሩ ወይ ሰው እንዲሰራ አታደርጉ እንዴ? እናንተ ትክክል ነው የምትሉትን ስሩ፣ በቃ ስሩ። ይሄ በዚህ መንገድ ነው ትክክል የምትሉት ስሩና በቃ ፍሬ ይታይ፣ ደግሞ በዛ ውጤት ይታይ። ሰው ደግሞ እንደዛ ውጤት ሲያይ ደግሞ ህዝቡ ደግሞ ይመጣል። እኛም እንመጣለን፣ ተከትለን እንመጣለን ህዝቡን ማለት ነው። በቃ እናንተን ደግሞ ጥሩ እንትን አሳዩ እና ይሄ ትክክል አይደለም። በጣም አካሄዳችሁ ትክክል አይደለም። አሁን በቃ ሾርት ከቱ እንደዛ ነው። በጣም ተወዳጅ ለመሆን ታዋቂ ለመሆን ቲክቶክ ላይ ብዙ ሰው እንዲያይ አሁን ጴንጤኔን ትላለህ፣ ጴንጤን ትሰድባለህ። በዛኛውም ሳይድ እንደዛ ነው። በነገራችን ላይ ኦርቶዶክስ ነኝ ብለህ የኦርቶዶክሱን አገልጋዮች ስትሳደብ ብዙ ሰው ይሰበስባል። እንደዛ አይነት ትሬንድ ተለምደዋል። ለእናንተ ጥሩ አይደለም። አሁን በዚህ ብትታወቅ ምን ያደርግልሃል? መታወቅ እኮ ቀላል ነው። መታወቅ ቀላል ነው። ሰዎች ሰው ገለው እኮ ይታወቃሉ ዓለም ላይ እኮ። ግን በዚህ ብትታወቅ ምን ያደርግልሃል? ነገ ልጆቼ ምን ልትል ነው? እነንትናን ሰድቤያቸው ታዋቂ ሆንኩኝ ልትል ነው? ኧረ እባካችሁ እንዴ! እኔ ትልልቅ ሰዎች በተለይ ብዙ ኤክስፔክት ከእናንተ የምናደርግ ሰው ኧረ እባካችሁ ሰከን በሉ። እሺ ሜርሲ፣ ይቅርታ በጣም ብዙ አወራሁ። ኢትስ ኦኬ ኤፍዬ፣ በቃ የውስጤ ነው የተናገርከው። ይሄ ነው እሱ ያለበትን ችግር። እኔ ግን መረጃ ስለያዝኩ ነበር ለሰው ማሳወቅ የፈለኩት። ሁሉም ሰው ማውራት ይፈልጋል። ምን ላድርግ? አንድ እጄ ላይ ያለው መረጃ ለሰው ልንገር። አይ ቲንክ አንድ ቁጥር ይቀር እንትን እንዳታርጋ ይቀር እሱን እንዳትንትን ላይ ማስረጃ የለም። እጄ ላይ ያለው እኔ እናንተ ወንድሞቼ እንደው ሜርሲ እንደዚህ አድርጊ። እኔ አሁን ይሄ ትእዛዝ ነው። አሁን መሰጠሽ ትእዛዝ ነው። እሺ ቢንዬ፣ እሺ ቆይ አንድ ጊዜ ቢንዬ፣ አሁን እኔ ትእዛዝ ነው የምሰጥሽ ሜርሲዬ፣ እንደ እንትን ሳይሆን ማለት ነው። አሁን በቃ ወንጌል ንገሩ ፕሊዝ። አንቺ ጀምሪ። እዚህ የተሰበሰቡ ሰዎች አሉ። ምናልባት አንድ ሰው ልታገኝ ትችላለሽ ከዚህ ከተሰበሰቡት ሰው። በቃ ፍቅርሽን ግለጭላቸው። ወደዚህ እውነት እንዴት እንዲመጡ እንደፈለግሽ አድርገሽ አንቺ እንደዚህ ንገራቸው። ገስት ላይ ያሉትም እንደዛ ንገራቸው እና እንወዳቸውን ንገራቸው፣ እንባርካቸው። የሚሰሙንን ኦርቶዶክሳውያን ይሁኑ ኦንሊ ጂሰስ፣ ከፕሮቴስታንት ውጭ ያሉ ማንኛውም ዲኖሚኔሽን ውስጥ ያሉ ፕሮቴስታንትም ውስጥ ያሉ ሰዎች አንዳንድ ሰዎች ያልጠራላቸው ሰዎች ለእነሱም ቢሆን እንደዛ እንንገርና እንደዛ እንጨርስ። እሺ ሜርሲ። ኤቪ በቴክኒካዊ መንገድ አፈና እያረክብን ነው። ተው እናውራ። ትንሽ ልናወራ ነው የገባነው፣ ግን አሪፍ አይዲያ ነው። እኔም እስማማለሁ፣ ጌታን እስማማለሁ። ምናልባት ኮመንቴን አላነበባችሁ ይሆናል፣ ከዛ በኋላ ዘጋችሁት ይሆናል እንጂ ውይይቱን ከመጀመራችሁ በፊት ምን ነበር ያልኩት? ቢቻል እና ብትችሉ መጀመሪያ በቴሌግራም ላይ ብታወሩት ብዬ ነበረ። አይነዊት እንደዚህ አይነት ነገር ወይም ከዚህ የባሰም ነገር ይመጣል ብዬ አስቤ ነበር። ለምን ሚዲያ ነው፣ ሁላችንም በተለይ ኤፊ
በደንብ ኤክስፒሪየንስ አለ ሚዲያው ላይ ማለት ነው። ኮንሲኩዌንሱ ምን ይዞ እንደሚመጣ ማለት ነው። እና ልጁ መረታት የሚፈልግ ልጅ አይደለም። የትላንቱ ውይይት ቤቱን ባደረገው ውይይት ገብቼ ነበር እኔም ማለት ነው። ሲነሳ ያው በወንድማችን ኤርሚያስ በኩል ሳይድ ተይዞ ግን ይቅርታ አንድ ጊዜ ይቅርታ ማንን ያለሽ? አዎ እኔም ቼክ ማንን ፓስተር ቆይ አለ ዝም ስላለች ነው ረጅም። ኧረ ቆይ እድል እኮ አልተሰጠንም እኮ ማውራት ነው። ቆይ እሺ ማንን ያንቺማ አለሽ ትይጃለሽ? እሺ ፓስተር ላስገባው ብዬ ፓስተር የት አለ? ቢኒ ቀጥል እስከዛ ከዛ ዘይድ አለ ሶልዬም አለ። ፓስተር የአንድ ቁጥር ጽፈህ ነበር? ማንን ነው ብዙ ሰው እየጠበቀ ከሆነ እያወራን እንወርዳለን። ችግር የለም። በቃ እነሱ ያው ፓስተር አንድ ቁጥር ጽፎልሻል። እሺ የታል ይሮጣል። ሞዴሬተሮች ሳቡ ቢኒ እኔ ስራ ላይ ስለሆንኩኝ አከርኩ ነው ጨርሻለሁ። እወርዳለሁ ጨርሻለሁ። አሰረኝ አሁን እና ትናንቱ ቦታው ላይ ነበርኩኝ ማለት ነው። ገብቻለሁ። አሌክስ የሚያወራበትን ቶን እና ድምፀት ይገባኝ ነበር ታቸውኝ እና አላስቻለኝም። ገባው። አንደኛ ከኤርሚያስ ጋር ያለው ቅራኔ እንዳለው ያስታውቃል። ሁለተኛ ደግሞ ከሆስቱ ጋር ከማን ከሲሶ ጋር ማለት ነው። ሀሳቤን ከመግለጽ በፊት እድል ከሰጡኝ በኋላ በጣም ጠብቄ የመጀመሪያ የጠየኩት ጥያቄ አሌክሶ ከሆስቱ ጋር ከሲሶ ጋር ችግር አለብህ ወይ አልኩት። የመጀመሪያ ጥያቄ አይ ችግር የለብኝም። ኦኬ እኔ ደግሞ ችግር ያለባችሁ ስለመሰለኝ ነው። ባለፈው ቤትን ከፍተ ቪዲዮ የስላሴ ነገረ ስላሴን በተመለከተ ኦርቶዶክሳውያን ለማስተማር እድል በሰጠው ምክንያት ሲሶ ቪዲዮ ሰርቶ ነበረ። ይሄ ነገር እንዴት ነው? እንዴት ታዩታላችሁ? ልክ ነው እንደዚህ መደረጉ ብሎ ኮሜንት አድርጎ ነበር። እሱ ነገር ምናልባት ካላስደሰተህ በሚል ጠየቁት ማለት ነው። ስጠይቀው ምን አለኝ? ፖለቲካማ እንዳትሰራ ፖለቲካ አትሰራም ብሎ ምን ላይ ሰጠኝ። ኖ ፖለቲካ ልሰራ አይደለም፣ ንግግርህ ይገልጣል ከሲሶ ጋር ችግር እንዳለብህ። የችግራችሁ መንስኤ ደግሞ ያንን ቪዲዮ በመስራቱ ምናልባት በዛ ነገር ሊሆን ይችላል ብዬ ስለው ያ ነገር ለሲሶም ደውዬለት ከሲሶ ጋር ተደዋውለን ፈተነዋል በሚል አስቀመጠ ማለት ነው። እና እኔ አሁን እያወራው ያለሁት ህጉ ላይ ነው፣ የዲቤት ህግ ላይ ነው ይበል እንጂ የዲቤት ህጉ ላይ አይደለም። የዲቤት ህግ ላይ ነው ቢልም ጓደኛው አሁን አብሮት የገባው ነው። ጓደኛ ስል እታቸው ነው እየሰማ ከሆነ እንዳይቀየመኝ፣ ጓደኛ ካልሆኑ ማለት ነው። አስሜን በጣም ስለማውቀው አስማማውን ማለት ነው። እሱ ህግን በተመለከተ ዲቤት ህግን በተመለከተ እዛው ጎግል አርጉ ይል ስለነበረ ጊዜ ያላቸው ጎግል እያደረጉ አወጡ ማለት ነው። እዚህ ማሻሻያ ሀሳብ ይዞለት መጣ። ያንን ሀሳብ አሌክሶ ገዛ ማለት ነው። ምንድነው ማሻሻያ ሀሳብ የነበረው? በዲቤት ህግ አንድ ሰው ከቀረ አለ 3 ነገሮችን አስቀመጠ። የመጀመሪያው ዲቤት አደራራጊው ምን ማድረግ አለበት? ዲቤቱን ማቋረጥ አለበት። የመጀመሪያ አንደኛ። ሁለተኛ ማቋረጥ እንኳን ባይፈልግ ለመጣው ሰው እድል መስጠት አለበት። መጥቷል። እንትኖቹ ደንበኞቹ አሉ፣ ኦዲየንሶቹ አሉ። ለመጣበት ሀሳቡን መግለጽ አለበት። ሶስተኛ ምን አለ? አስማማው ያለውን ነው እንግዲህ የምነግራቸው። ሶስተኛው ተለዋጭ ቀጠሮ ማስያዝ ይችላል ዲቤተሩ ማለት ነው። ስለዚህ ከ3ቱ መጠቀም ያለበትን አንዱን ተጠቅመዋል። ማን? ሲሳይ ማለት ነው። አንዱን ምንድነው? አንደኛው ተወያይ መጥቷል። መብቱን ተጠቅሞ ለኦዲየንሶቹ መልእክቱን ማስተላለፍ እንዳለበት ያንን አደረገ ማለት። ያንን ሀሳብ እገዛዋለሁ አለና ታረመ ማለት ነው። እና መታረሙን ተቀበለው፣ ሁሉም ተቀበለው ማለት ነው። አትሊስት ሲሳይ ላይ ችግር እንደሌለ ማንሳት እንዳለበት። ግን የሆነ ነገር ስላለ መልሶ መላልሶ ይመለስበታል። ሲሳይ ላይ ችግር አለ እያለ ማለት ሲሳይ ላይ ችግር መኖሩን መግለጽ አይደለም ዋና ነገሩ ማለት ነው። አሁንም ደግሞ ከገባም ጀምሮ ሲናገር ሲሳይ ይላል አይደለም። የተናገረው አካል ላይ ወንድማችን ኤርሚያስ ላይ ነው የነበረው እንትን ማለት ነው። አሁንም ኤርሚያስ አትበሉኝ ይላል እንጂ ያስጨነቀው ለሱ እንደዛ አይነት ምላሽ ለምን ሊሰጥ እንደፈለገ የሚገልጽበት መንገድ ስለሌለው ማለት ነው። እኔም ያልኩት በውስጥ ብትጨርሱት ብዬ ያልኩትም አንዱ ይሄን ነበር።
አንደኛ በውስጥ እንድትጨርሱ የፈለኩ ኢሹ ማድረግ የሚፈልጉት ነገር ይፈልጋሉ። እያንዳንዱ ቅድም ስትናገሩ ነበር ኤፍሬም፣ የተለያየ ካሜራ ገጣጥመው ይጠብቁናል። በዚህ ሰዓት እኛ ቤት ምን ተገኘ የሆነ እያነፈነፉ ነው ያሉት ማለት ነው። ከዛ አንጻር ለነሱ ማገዶ መስጠት እንዳይኖርብን ማገዶ መስጠት ስለሌለብን ከሱ የተነሳ ነው ያንን ኮሜንት አንብባችሁት እንደሆነ አላውቅም 2-3 ኮፒ አድርጌዋለሁ። ያደረኩት ምን አለ መጀመሪያ በውስጥ ብትጨርሱት በቴሌግራም ከዛ ብትመጡ የሚል ነበረ፣ ግን አልተሳካም። ልጁስ ካወራ በኋላ ኤፊ በትህትና ይጠይቀዋል፣ በትህትና ያወራዋል። በኋላ ላይ ግን ቶኑን ቀየረና ኦርቶዶክስን ስደብ ነው የምትሉኝ፣ ኦርቶዶክስን አልሰድብም የሚል ንግርት ተናገረ። እንዲህ መሆን አልነበረበትም። ማነው ኦርቶዶክስን ስደብ ያለ? በቃ በሌላ መንገድ ኦርቶዶክስን ስደብ እያላችሁ ነው። እየተጠየቀም ምላሽ አይሰጥም ማለት ነው። ሰው ራሱን አጋልጦ ወጥቷል። ኦፍኮርስ ማንኛውም ሰው በዚህ ሰዓት ፓስተር ነኝ ብሎ ስለለጠፈ ፓስተር ልንለው ሊባል አይችልም። የሰራውን ስህተት ግን ሰርቻለሁ ብሎ እዚህ ጋር ይቅርታ ተባብሎ ኤፊ ሲስበው ከአሌክስ ቤት ነበርኩኝ ታች ማለት ነው እና ሊያስታርቀው ወይም ደግሞ መልካም ለማውረድ እኔ ጋር ነው እኔ ተከትላችሁ ኑ እንደው የምትሄዱበትን ቤት አላውቀውም ሼር አድርገኝ እያለው ነበር አስማማው። እሱም አይ ግደለም እኔ ስለምገባ ላይፍ እኔን ተከተሉኝ ብሎ መጣ። ኤፍሬም የያዘው በጎ ሀሳብ ነው። እንደዛም ቢሆን ግን በስልክ ማለቅ ቢችል ኖሮ ጥሩ ነበር፣ ግን አልሆነም። አሁንም ያለው ነገር ይህንን ሆኖ ራሱን ጠባሳ ጥሎ አልፏል። አሁን ምለው ምንድነው ለነዛ ቤቶች ምንም አይነት ፍጆታ እንዳንሰጥ፣ ምንም አይነት የሆነ ነገር እንዳንሰጥ እንጠንቀቅ ለማለት ነው። ተባረኩ። እሺ ቢኒዬ ተባረክ፣ ጌታ ይባርክ። ሶልዬ አንተ ታናሽ ስለሆንክ ጫን እልሃለሁ። እሺ ጠብቀኝ። ፓስተር ዘይድ ከዛ አጋቦስ። እሺ እንዴት ዋላችሁ? እንዴት አደራችሁ? እንዴት አረፈዳችሁ? በያላችሁበት ማለት ነው። ለሁላችሁም ላይ ምታችም ላላችሁ ሰላምታ ይድረሳችሁ። ለሁለት ነገር ነው፣ ሁለት ነገር ብቻ ቶሎ ተናግሬ መውጣት ነው የምፈልገው። በጣም አጭር የሆነ ነገር። አንደኛው ሜርሲን ለመለመን የገባሁት ስህተት በስህተት ስለማይታረም ጉዳይ በተመለከተ ያሉ አንቺ ጋር ያሉ ነገሮችን ምንም አታውጫቸው እዚህ ፐብሊክ ላይ ኢምፖርታንት አይደሉም። ምክንያቱም እኛ ፐርሰናል ጉዳይ የለንም። አንቺን ፐርሰናል ነገር የለሽም አውቃለሁኝ። ለምን እውነት ተነካ ነው ያንቺን እንትንና ፎርታት ማተር ብዙ በዚህ ምክንያት ይሄንን በዚህ ብትታዩ ጥሩ ይሆናል ብዬ አስባለሁ። ሜርሲዬና እባክሽ ለለምንሽ ምንም ነገር አታርጊ እሱን በተመለከተ። አንድ ሁለተኛው ማን ነው ኤፋዬ በግልጽ ሁሉንም ነገር አስቀምጧል በጣም ጥሩ በሆነ መንገድ። በተለይ የወንጌል አማኝ ነን ብለው በወንጌል ላይ ሊያመቻምቹ የሚሞክሩ ሰዎች ወይም ይሄ ርካሽ ዝና ፍለጋ የሚሄዱ ሰዎች በየዘመናቱ አሉ። ወንጌል አይሰሩም። እንደዚህ አይነት ሰዎች ወንጌል አይሰሩም። ታርጌታቸውም ወይም አላማቸውም ወንጌል መስራት አይደለም። ታርጌታቸውና አላማቸው እነሱ ታዋቂ መሆን፣ ዝነኛ መሆን ነው። ስለዚህ ወጣ ያለ ሰው ካዩ ከዛ ሰውዬ ጋር ይላተማሉ፣ ከዛ ሰውዬ ጋር ይጋጫሉ። ለምንድን ነው እሱ የሚጋጩት ያላችሁ እንደሆነ ርዕስ መሆን ስለሚፈልጉ ነው። በራሳቸው መቆም ስለማይችሉ ርዕስ መሆን ስለሚፈልጉ ነው። መንፈሳዊነት ይጎላቸዋል። በጣም መንፈሳዊነቱን ቅድም ኤፋ በግልጽ አስቀምጧል። ሪሊ ለክርስቶስ ወንጌል መቅናት ካለ ማሰብ ካለ ቤት ከፍቶ የኤርሚያስን ስም አንስቶ ማብጠልጠል አይደለም። እዚህ ኤፋ ስላለ መናገር እችላለሁ። ኤርሚያስን በኔ ልክ የሚናገረው ሰው የለም። በኔ ልክ የሚናገረው ሰው የለም። ከዋሻው ይኸው ኤፋ አለ። በኔ ልክ ኤርሚያስን የሚደበድበው ሰው የለም። ቅድም ኤፋ ተናግሯል። የሚሰማ ልጅ ነው። ለምንድን ነው ይሄን የምታረገው ያላችሁኝ እንደሆነ
የኤርሚያስን ድካም የኤርሚያስን ጉለት የኤርሚያስን ስተት ምናምን ይዤ መጥቼ እንትን ከፍቼ እዚህ ቲክታክ ቤት ከፍቼ እሱ ምናምን እያልኩ ብል ይቻላል እንትን ማድረግ ገብቷችኋል በጣም ይቻላል ግን አይጠቅምም አንድ ሁለተኛ የኤርሚያስን አገልግሎት ማቅናት ነው ወይስ መደፍጠጥ ነው ዓላማው ይሄ በጣም መታወቅ አለበት የኤርሚያስን አገልግሎት ማቅናት በኤርሚያስ አገልግሎት እየሆነ ያለው ነገር ለእግዚአብሔር ክብር እየሆነ ያለው ነገር እየዳኑ ያሉ ሰዎች ጉዳይ ሪሊ ኢሹአችን ከሆነ ኤርሚያስ የተሻለ እንዲያገለግል ከሆነ ሜዳ ላይ አይደለም ስለ ኤርሚያስ መተን አስተያየት የምንሰጠው ኤርሚያስ መልአክ ነው እያልናችሁ አይደለም ኤርሚያስ የራሱ የሆኑ ክፍተቶች የራሱ የሆኑ ጉለቶች አሉ በጸሎት እንረዳዋለን በምክር እንረዳዋለን በቁጣ እንረዳዋለን በብዙ ነገር እናግዘዋለን እየተስተካከለ ይሄዳል ኤርሚያስ ሰው ነው ምንም ጉለት የሌለበት ሰው አይደለም ኤርሚያስ ለምን ይሄን የምታረጉት ካላችሁ ይሄን የምናረገው በኤርሚያስ የተጀመረው የእግዚአብሔር ስራ የኛ ጉዳይ ስለሆነ አንድ ሰው ወደ እግዚአብሔር መንግስት መምጣቱ የኛ ጉዳይ ስለሆነ በማንም ይምጣ በሜርሲ ይምጣ በኤፋ ይምጣ በቢኒ በማንም ይምጣ በጸገነት ይምጣ እኛ አንድ ሰው ከገሃነም ማምለጡ ነው ጥያቄያችን ይሄ ነው ጥያቄያችን ሶ በዚህ ልጅ አገልግሎት ይሄ እየሆነ ነው ወይ አዎ እየሆነ ነው እያየን ነው ሶ ልንገባው እና በዚህ አግባብ አይቶ ይሄንን ለዚህ ወንድማችን ብቻ ሳይሆን ሌሎችም ወንድሞች እባካችሁን እንዲሁ እንትን ለመባላል እሱ ሚዛናዊ ነው እሱ ምናምን ነው ለመባል አትድከሙ ግድ የላችሁ አትድከሙ ኢሜጃችሁን መሳል ማለት ስዕላችሁን ማስተካከል መገንባት የገጽታ ግንባታም ከሆነ ያዛችሁት የእናንተን ገጽታ ለመገንባት ሌላ ሰው መደፍጠጥ የለባችሁ ቅድም ኤፋ እንደተናገረ ሌላ ሰው መሰዋት የለባችሁ በሌላ መንገድ የራሳችሁን ገጽታ በስርዓት ገንቡት ትችላላችሁ እሱን ማንም አይቃወማችሁ ግን ለወንጌሉ እንቅፋት በመሆን የእናንተን ገጽታ ለመገንባት መታገል እሱ ጥሩ አይመጣም ወንጌል ሰምተው እንዲድኑ ለምንፈልገውም ሰዎች እንቅፋት ነው የሚሆንብን እና እባካችሁን ይሄ ባይሆን ጥሩ ነው ለማለት ነው ሜርሲዬ ልመናዬን ስለተቀበልሽ በጣም ነው ማመሰግነው ስተት በስተት ስለማይታረም ነው እንድትታዩ የጠየቅኩሽ ስተት በስተት አይታረምም ይሄን ማለት የዚህን ሰው ጉዳይ አሁን አውጥቶ ሜዳ ላይ እንትን ማለቱ የኛው ችግር ስለሆነ ታዩ ምንም አይጠቅመንም እሱንም አይጠቅመው እሱንም ለማቅናት አይረዳንም እሱም እንዲታረም እሱም እንዲስተካከል ጆሮ እንዲኖረው አያደርግም ቢሰማን አሁን ካለ ቢሰማን በውስጥ ቢያወራን እንደ ወንድማማች ብንነጋገር ሁሉንም ነገር መነጋገር ይቻላል ግን እሱ ቀድሞ ወደ አደባባይ ይዞት ስለመጣ ጉዳዩን ምንም ማድረግ አይቻልም ግን አሁንም እድሉ አለ ተዘግቷል ማለት አይደለም ከፈለገ ያነጋግረን በውስጥ እኔን ሊያነጋግረኝ ይችላል ከኤርሚ ጋር ቁጭ ብዬ ያነጋግረዋለሁ ከኤፋ ጋር ቁጭ ብዬ ያነጋግረዋለሁ ምን እንደሚፈልግ እና እንደዛ ቢሆን ጥሩ ነው ብዬ ነው ማስበው እግዚአብሔር ይስጥልኝ አሜን ፓስተር እየተባረክ ጸጋ ይብዛል እሺ ወንድሞቼን ሰማለሁ ዘይድዬ አጋቦ ውስጥ ተቀጥላላችሁ እሺ ትቻለሁ ሁሉንም ነገር ትቻለሁ ፋይናል ጎሌ ወንድሞቼን ይቅርታ እንዲጠይቅ ነበር ያው ጭራሽ ኦርቶዶክሳውያንን አልሰድብም ብሎ የራሱን ወገን ነው ሰድቦ የወጣው ኢትስ ኦኬ ነገር ግን አንድ እንድታቆሙ ፈልገው እዚሁ ገስት ላይ ያላችሁ ወንድሞቼ ናችሁ እሱ ገስት ላይ እየገባችሁ እንደዚህ እንዲኮራ ያደረጋችሁት ኤፊ አንተ ትገባለህ እሱ ጋር ዘይድ ትገባለህ እና አስቼ እነ ዶክተር ዳኒ ሰውየውን እዚህ ያደረሳችሁት ወንድሞቼ እናንተ ናችሁ ሜቢ ኢንቴንሽኑን መጀመሪያ አልተረዳችሁትም ይሆናል ስለዚህ ከዚህ በኋላ እኔ እንደምሰማ ወንድሞቼ sometimes ግድ የለም እኛ እህቶችንም ስሙን አትግቡ እሱ ጋር አትግቡ እንድትገቡ አልፈልግም እኔ ለወንድሞቼ እንዲስቆ ወንድሞቼ አትሊስት በእህትነትና በሴትነቴ አትሊስት እንዲሰሙን እንፈልጋለን አትግቡ እሱ ጋር ፕሊዝ ምንም አይነት ውይይት ባለፈው ዳጊን አስገብቶ ሲያሰድበው ነበር
ዳጊን ቁጭ አድርጎ ገስት ላይ እሱን ከላይ በትልቁ አድርጎ ቁጭ አድርጎ ሲያሰድበው ነበር። ኦኬ ትናንትና ዩቲዩብ ቻናል ያለውን በጣም እዚህ ቲክቶክ ፕላትፎርም ላይ ገብታችሁ ቻናሉን እዩ። የወንድሞቼን ስም እየጠራ ኦርቶዶክሳውያንን ለመስደብ ተደራጅተዋል ብሎ ዩቲዩብ ከፍቶ አኪላ የሚባለው እሱም እንግዲህ እሱን አስገብቶ ወንድሞቼን ሲያሰደብ ነበር። ወንድሞቼ እንዲሰደቡ አልፈልግም። ወንድሞቼ ደግሞ እኔን እንድትሰሙኝ ይፈልጋሉ። አትሂዱ እሱ ጋር፣ አትግቡ እሱ ጋር፣ እንድትሄዱ አልፈልግም። ሄዳችሁ ክብራችሁን እንድትጥሉ እንድትሰደቡ አልፈልግም። ለምን እናንተ ናችሁ ገብታችሁ ቤቱን ያሞቃችሁለት? ለእናንተ ጥላቻ ያለው እናንተ ናችሁ ገብታችሁ ቤቱን ያሞቃችሁለት። እንዳትገቡ ነው የምፈልገው። እኔ እሺ ብዬ ተያላችሁኝን ከተውኩ እናንተ ደግሞ አትግቡ ፕሊስ። ከዛ በተረፈ ህዝቡ እዛ አትግባ። ህዝቤ ሆይ ወገኔ ሆይ ሌላውን መረጃ ትቻለሁ። ፓስተር አይደለም የትኛውም ቸርች አልሾመችውም። በጭራሽ ፓስተር አለመሆኑን ይሄው ሶሻል ሚዲያ ላይ ወጥቼ ልጠየቅበት በምችለው ደረጃ በድፍረት ነው የምናገረው። የስሁት የሆኑ ትምህርቶችን የሚያስተምር ሰው ነው። እሱ ጋር እንዳትሄዱ፣ በጭራሽ እንዳትሄዱ። ሲገባ ቤቱ እንዳትገቡ። አንለስ እዚህ በተፈጠረው ጉዳይ አሁን እነ ኤፊን እነ ፓስተርን እነ ዜዶን እነ ቢኒን እነ አስቼን አናግሮ በውስጥ ከወንድሞቼ ጋር ችግሩን እስካልፈታ ድረስ አትግቡ ፕሊዝ አትግቡ። እዚህ ያላችሁ ኢቭን ያልሰማ ሰው እንኳን ቢሆን አሁን የተኛ ሰው እንኳን ቢሆን እንደየሰዓት አቆጣጠር የሚገባ እንኳን ከሆነ አትግቡ። እዚህ ቤት እንዳትገቡ ተብሏል እያላችሁ ኮሜንት ጻፉ። ወንድሞችን ይቅርታ እስካልጠየቅ በውስጥ ከወንድሞች ጋር ያለውን ችግር እስካልፈታ ላዩ ላይ ያለው የቅናት መንፈስ ጮሆ እስካልወጣ ድረስ ማለት ነው። ትቻለሁ። የያዝኳቸውን መረጃዎች ሁሉ ትቻለሁ። ታንጀብል የሆኑ መረጃዎች። ለምን ፓስተርን አክብሬ ወንድሞቼን አክብሬ። እናንተ ግን አትግቡ። he is not a pastor. ፓስተር አይደለም። ሰው መንፈስ ነው ብሎ የሚያስተምር ሰው ነው። ፓስተር አይደለም። ይህንን እንድትሰሙኝ ይፈልጋለሁ። ዘይድዬ ቀጥል፣ ይቅርታ። ከዛ አጋቦስ፣ ከዛ ሶል እያልን እህቶቻችን ጋር እንመለሳለን። እሺ ሜርሲዬ፣ ጌታ ኢየሱስ ይባርከሽ እቴ። ሁላችሁንም በጌታ ጸጋና ሰላም ይድረሳችሁ ላለው እንግዲህ እንደዚህ አይነት ነገሮች በጣም ከሆነ ጊዜ በኋላ አይታችሁ ከሆነ እንደዚህ አይነት ነገሮች እየበዙ እየሰፉ ናቸው ያሉት። አንደኛ አሁን አንቺ ያልሽው ነገር በጣም ወሳኝ ነገር ነው። ጥንቃቄ መደረግ ይገባዋል ብዬ አምናለሁኝ። ይሄ ሞኖፖሊ ማድረግ ወይ የሆነ ነገር የማድረግ ሳይሆን ግን ማንም ሰው ያገልግል፣ ፕላትፎርም ላይ ማገልገል መብቱ ነው። እግዚአብሔር በጠራው ጥሪ ሰው ማገልገል ይችላል። ግን አትሊስት እንደው ይሄንን ፕላትፎርም ቢያንስ በአገልግሎት በምናምን የሚተዋወቁ ሰዎች ጠንከር ብለው ቦታ ያላቸው የሚታወቁ ሰዎች ጠንከር ብለው መግፋት አለባቸው ብዬ አምናለሁኝ። አሁን እያገኘሁት ያለሁት መረጃ መረዳት ነው። ሌላው አንድ ነገር ሜርሲዬ ያስተዋልኩት ነገር ምንድን ነው? አንዳንድ ነገሮችን ከጥሪና ከአገልግሎት አንጻር መተው መቻል አለብን ብዬ አስባለሁ። አልፎ መሄድ መቻል አለብን ብዬ አስባለሁ። በጣም የሚገርምሽ ነገር ሰውም ሰውን ለማጣላት በጣም ፈጣን ነው። በጣም ሁላችሁም ስሙኝ ፕሊስ። እንደ ወንድም ዝቅ ባለ እንትን ነው የምጠይቃችሁ። ልቤን በጣም ታውቃላችሁ።
እኔና እህቴ አንቺ ጋር እኔና ኤፊ ጋር እኔና ኤርሚ ጋር ለምሳሌ የሆነ ነገር የተፈጠረ ሲመስል የማይመጣ አይነት ተደብቆ የነበረ ወይም ደግሞ እኔ የት እንደነበረም አላውቅም ያ ሁሉ ጉድ ከዛ በፊት አንድ ነገር ያልተባለ ነገር ሜርሲዬ ወራጅ ነው የሚመጣው ነው ማወራሽ በቃ ሰው ራሱ እኔ ምን እንደሆነ አይገባኝም የት የነበረ ኢንፎርሜሽን ምን እንደነበረ አላውቅም አንዳንድ ጊዜ ሰውየው እኮ በሰላም ከዛ በፊት እኮ ሰላም ነበር የሆነች ነገር ተፈጠረ ሲባል ግን ሜርሲዬ የማይመጣ አይነት ችግር የለም አንዳንድ ጊዜ እነዛንም ነገሮች እኛ መፍጠር ከምንፈልገው ነገር አንጻር ማየት መቻል አለብን ብዬ አምናለሁ አይ ሆፕ ይገባሻል ምለው ነገር ትንሽ ቢሆን አንደርስታንድ ታደርጊኛለሽ በጣም የገረመኝ አንድ ነገር እኔ የገረመኝ ኤርሚ ምንድን ነው ያጠፋው እኔ እኮ በጣም ብዙ ነገር እኔ እኮ ኤርሚን እኮ በስልክም በምንም አንዳንድ ጊዜ ብዙ ነገር እንትን እናደርጋለን አንዳንድ ነገሮች ማልስማማው ነገሮች አሉ በእውነት በጌታ ፊት ነው ምናምን አልዋሽም ታውቃላችሁ አብዛኞቻችሁ እዚህ ያላችሁ እንዴ አሁን በዚህኛው ዲቤት ላይ ለምሳሌ በዚህ ጉዳይ ላይ ምንድነው ኤርሚ ያደረገው አሁን እኔ ትልቅ ጥያቄ በዚህ ሰው ላይ እንዲኖረኝ ያደረገው አንደኛውና የመጀመሪያው ነገር ይሄ ነው አእምሮ የተስተካከለ ሰው የወንጌል ልብ ያለው ሰው እግዚአብሔር እድልና ሁኔታን ሲያመቻች ለሰው ሰው ወንጌልን ሲናገር እንዴት ነው ከአእምሮ ቢያንስ ማለት ነው ኦኬ መንፈሳዊነቱን ከስጋ እንኳን እንዴት መሆን ይሄን ማሰብ ያቀተኛል ሰው ኦፖርቹኒቲ ሲያገኝ መናገር ያለበትን ነገር አይናገር የሚለው ምን አይነት አእምሮ ያለው ሰው ነው ይሄ የወንጌል ልብ ያለው ሰው ነው ሆነስ ለመሆን እድም አንቺ ለምሳሌ ሌላውን ነገሩን ተይ እኔ አሁን ከይቅርታ ጋር አሁን የተላከልሽን በውስጥ የሚመጡት ነገሮች እኔ እንደውም እንደዚህ አይነት ነገሮች ብዙ ጊዜ እናገራለሁ ለሰው አትላኩልኝ ነው ምለው ለሚልክልኝ ሰው ፕሊስ አትላክልኝ ብዬ ነው የምመልሰው ማለት አንድ ግን አንቺ ካነሳሽው በጣም ቤዚክ የሆነ ጥያቄ ምን መሰለሽ ሜርሲ መጋቢ አይደለም ያልሽበትን እኔ መስማማበትን ከምን ኬዝ እንደመስማማ ልንገርሽ ከምን ኬዝ እንደመስማማ ቅድም ራሱንም ብየዋለሁ እኛ ኦርቶዶክሳውያን ወገኖቻችን ናቸው በትምህርት ግን አንስማማም በብዙ ትምህርቶች ኢቭን የሥላሴ ትምህርት በጣም ወሳኝ የሆነ ትምህርት ቢኖራቸው የማንስማማባቸው ነገሮች አሉ ለምሳሌ እንደ ኩነት ያሉ ለምሳሌ የኢየሱስ ክርስቶስን ፍጹም ሰውነት ፍጹም አምላክነት ፍጹም ሰው ፍጹም አምላክ ብለው ይላሉ እንጂ ለምሳሌ አንድን ኦርቶዶክሳዊ አሁን እንኳን ተርተሽ እዚህ መካከል ኢየሱስ ክርስቶስ አሁን አምላክ ነው ወይስ ሰውም አምላክ ነው ብትይ አምላክ ነው የሚል ይሄ ከተመገበው ትምህርት ተነስቶ ነው የኢየሱስ ክርስቶስ የሰውነት አገልግሎቱና ሰውነቱ በኢትዮጵያ ኦርቶዶክስ ቤተክርስቲያን በጣም እየተሰረዘ ያለ አስተምህሮ ነው ይህንን እያወቀ ለዛውም ደግሞ በሚዲያ ላይ እንደ መዝሙር ያሬድ አይነት የምድር ውሸታም ሰው ራእይ 6 እኔ አሁን ቅርብ ቀን ነው በመዝሙር ላይ የገባሁት አለ እንትን የገባ ነው የፍዬ እንደውም አልቻለም ቀረብኝ እዛን ራእይ ምዕራፍ 6 እኮ ጸሎቱ የሚመለከታቸው በምድር ያሉ ሰዎችን ነው የራሳቸው ጥያቄ አይደለም ብሎ እኮ ያወራ ሰው እኮ መዝሙር ያሬድ ማለት አውቆ አበደ እኮ መዝሙር ያሬድ ማለት ሰው ፓስተር ነኝ የሚል የእግዚአብሔር መንፈስ አለብኝ የሚል የእግዚአብሔር መንፈስ አለብኝ ፓስተር ነኝ ካለ እኮ የምመግበው መጋቢ እያለ ነው መጋቢነት ምንድነው ለዚህ ሰውዬ እንዴ ወገኖች እኔ ስም የሌለኝ እኮ እሻላለሁ ይቅርታ ይሄንን በማለቴ እኔ እኮ ቢያንስ ኦኬ ቢያንስ እንደው ኦኬ ለጥቦት እንጠንቀቅ ቢያንስ ለግልገል እንጠንቀቅ የሚል እኮ ልብ እኮ ቢያንስ አለኝ ሆነስት ነው እኔ ይቅርታ ራሴ ልስል አይደለም እንዴ ሰው የአገልግሎት ጥሪ አለብኝ በመጋቢነት የሚል መዝሙር ያሬድን ሰው አምጥቶ እንትን የሥላሴ ትምህርት አስተምርልኝ ብሎ ሰው ይጠራል እንዴ የጤና ነው እንዴ ይሄ እኮ የጤና አይደለም እኮ
እኛ እኮ የለንም፣ እኛም የዋሃዎች ነን፣ ጥሩዎች ነን፣ የክርስቶስ ልብ አለን ብለን ስለምንድን ነው እንጂ እኮ ይሄ ሰው እኮ እንደው ጠንከር ያለ ነገር ቢኖረን እኮ ሁለተኛ በቲክቶክ አካባቢ እንዳደርስ የሚባል ሰው እኮ የነበረ ነው። ያንን ሀሳብ ባነሳ ጊዜ እና ውራው ከተባለ ማለት ነው። የትኛው ልቡ ነው ይሄ ሰው ለመጋቢነት ያበቃው? ምንድንስ ነው የሚመግባቸው? ኦኬ፣ የሚመግበው ካለ ምንስ ነው የሚመግባቸው? የሚበሉ ካሉ ምንድን ነው የሚመግባቸው የነበረው ነው። ይሄንን ማይንድ ሴት አፕ ይዘው ማለት ነው። እኔ አይ ውድንት ዱ ኢት። እኔ አላደርግም። ሌላው ምናልባት የመጨረሻዬ ስራ ላይም ስለሆንኩ የመጨረሻዬ ሀሳብ ወገኖቼ፣ ወንጌል ጥሪ ነው። ወንጌል ትላንትናን መጣል ነው። ወንጌል ራስን መጣል ነው። ወንጌል መተው ነው። መተው ምን እንደሆነ የማታውቁ ሰዎች ፊልጵስዩስ ምዕራፍ 3 አንብቡት። ጳውሎስ ያለውን ተውኩኝ አለ። እውቀት ቢሆን ስለ ክርስቶስ ስል ትቼዋለሁ። ዜግነት ማንነት ቢሆን እንኳን የምድር ማንነት እንኳን ቢሆን ከቢንያም ወገን ነኝ፣ ትቼዋለሁ። ለክርስቶስ ስል እንደማይጠቅመኝ ነገር ቆጥሬዋለሁ። ወዳጄ፣ ትተህ ነው የምትከተለው ወንጌል። የራስን ኤምፓየር ልትገነባ የምትገባበት ሪያልም አይደለም። ወንጌል ራስህን ለመጣል ያለህን ለመተው የምትገባበት ነው የወንጌል ስራ። ጥሪ ከኔ ይልቅ ሜርሲ፣ ከኔ ይልቅ እንትና፣ ከኔ ይልቅ ስራው፣ ከኔ ይልቅ የጌታ አገልግሎት፣ ከኔ ይልቅ በጎች፣ ከኔ ይልቅ ምትልበት ነው። ይሄ ልብ ሳይኖርህ በርህን ዘግተህ ተቀመጥ። በርህን ዝጋና ከፈለክ ችግር የለውም አሉ። አሁን ቀደም አንዱ ልጅ እሱ ቤት ገብቶ የነበረው ልጅ አንድ ጊዜ በርበሬ መሰለኝ አምሮ በርበሬውን የሚያስለቅስ ነገር ኦርቶዶክስ ሆኛለሁ ብሎ አንድ ተስፋ ምናምን የሚባል ልጅ እኛ ቤት መጣ፣ ኤርሚ ቤት መጣ፣ ተቀበልኩ፣ ጌታን እየተወኩኝ ነበረ፣ ተቀብያለሁ ምናምን አለ። ከዛ በኋላ ደግሞ ከ15 ቀን በኋላ ደግሞ ሄደ። ከዛ እዛ በርበሬ ብሎ ይኸው እኔን ተቸግሬያለሁ፣ በዚህ ወጥቻለሁ፣ በዚህ ገብቻለሁ፣ ራሱ እያለቀሰ ገንዘብ ሲለምን ነበር፣ አበባ ሲለምን ነበረ። አሁን ትንሽ እንትን እያለ ከዛ ተጠመኩ፣ ከጥምቀት ሰዎች ጋር ሲሄድ ነበር ምናምን። የመጡ ሰዎች ለቃሚዎቹ፣ የቲክቶክ ለቃሚዎቹ መጥተው ራሳቸውን አስመትተው የሆነ ነገር ካገኙ በኋላ ሲሄዱ አይተናል። ችግር የለውም። በዛኛው ሳይድ እንደፈለክ ልትሆን ትችላለህ። ይሄኛውን ስራ ግን ተግተው የሚሰሩ ኑሯቸውን፣ ህይወታቸውን የሰጡ፣ ጤናቸውን፣ አቅማቸውን፣ እድሜያቸውን የሰጡ ኦኬ፣ አንተ የምታላግጥበትን እኔ ይቅርታ አድርጉልኝ ኤርሚ፣ በእውነት ነው ማወራችሁ። ኤርሚ በዛኛው ቤት ያለውን ስራ በተለይ በብሉይ ኪዳንና በእነዚህ በገድላት በድርሳናት ላይ ባሉ ጉዳዮች ይቅርታ አድርጉልኝ። እኔ እውነቱን ነው የምነግራችሁ። የዛሬ ሳምንት ይመስለኛል ኤርሚ ካለ በጣም ደስ ይለኛል ቢኖር። የዛሬ ሳምንት ይመስለኛል ተደዋውለናል፣ ከኤርሚ ጋር ተደዋውለናል፣ በስልክ አውርቼዋለሁ። እንደውም አንድ ነገር ልንገራችሁ። አንደኛ እንደ ኤርሚ ያሉ ሰዎች እንዲነሱ የምንጸልይ ሰዎች ልንሆን ይገባል። አንድ ሁለተኛ እግዚአብሔር ረጅም እድሜ እንዲሰጠው ለዚህ ሰው ልንጸልይለት ይገባል። ምንድነው ሻይና እየጠጣ ማኪያቶ ይዘህ ቁጭ ብለህ ምንድነው የሚባለው እንደ ቅድሙ መዝሙር ያሬድን ስላሴን እንኳን ሳታጠና ፓስተር ተብለህ አንድ ዲያቆን ከኦርቶዶክስ እየጋበስክ ካላስተማርክልኝ እያልክ ባለህበት ሰዓት ይሄ ሰውዬ ኑሮውንና ህይወቱን ሰጥቶ ነው ይሄንን ጉድ ለዓለም እየገለጠ ያለው። ወዳጄ ዞር በል በቃ። ካልሆነልህ ይቅርታ ዞር በል። እግዚአብሔር ይሰራል። ስራውን መስራት ዘመን እግዚአብሔር አለው። በደካማ ይሰራል እግዚአብሔር። በጴጥሮስ በካደው ጴጥሮስ ነው የሰራው። በደካማ ይሰራል። አንተ ድካምህን አድርገህ እዛው ተኛበት። ችግር የለው ወገኖች። እንደው ጌታ ይርዳን።
እኔ የምለው ሜርሲዬ ሌላውን ነገር ተይው፣ አንድ ነገር ብቻ ጠይቄሽ አንቺን እወጣለሁ። ይሄ ከአንቺ ስለሚጠበቅ ቅድም ባልሽው ነገር ማለት ነው። ሰዎች ይወድቃሉ፣ ሰዎች ይነሳሉ። ሜርሲዬ ታውቂያለሽ፣ ልቤን ታውቂያለሽ። ሰዎች ጥፋት ያጠፋሉ፣ ሰዎች ደግሞ እግዚአብሔር በረዳቸው ደግሞ መጠን በጽድቅና በጥሩ ኑሮ ደግሞ ይኖራሉ። አንቺ ልብሽ የተነካ ሲመስላቸው ብዙዎች የማይሆን ነገር ወደ አንቺ ሊያመጡ ይችላሉ። ይሄ ሰው ሊወድቅ ይችላል፣ የሆነ ጊዜ ሊነሳ ይችላል፣ ልክ ያልሆኑ ትምህርቶች ሊኖሩ ይችላሉ። እኔ ደወይ ግን እኛ የምናቀርብበት መንገድ ግን ትንሽም ቢሆን የተስተካከለ መሆን አለበት እላለሁ። ሜርሲ እህቴ እንደምወድሽ ታውቂያለሽ። ቅድም ላልሻት ቃል ሌባ፣ ወንበዴ ምናምን ላልሽው ቃል አንቺ ጀስት ሲምፕሊ አሁን እንደ ወንድም የኔን ስሚና ባለህበት ቦታ ይቅርታ ይድረስ። ከዚህ በኋላ ግን አንተም መንገድን እኔም መንገዴን እንቀጥላለን። ይቅርታዬ ግን ይድረስ። እሱ ያንን ስድቡን እዛው ይዞ ሲቆጠቆጠው ይቀመጥ። ያንቺ ከሱ ጋር ሲተያይ የሰማይና የምድር ልዩነት ነው ያለው። ይቅርታ ግን ሁሉን ይገዛል። ኦኬ፣ እኛ መታወቅ ያለብን አካሄዱን እንቃወማለን፣ ልክ አለመሆኑን እንናገራለን፣ ወጥረን በዚህ ጉዳይ ልክ ባልሆነው ነገር እንቀጥላለን። ኦኬ፣ ከአፋችን ግን ስለወጣው ነገር ግን ታች ብዙዎች የሚሰሙም ስላሉ የይቅርታ ልብም እንዳለን መታወቅ ስላለበት ላደረገው ነገር አይደለም። አንቺ ለተናገርሽው በአይሽ በስሜት ላልሽው ይቅርታ ጠይቂ። ተባረክልኝ። እሺ ተባረክ ዜድዬ፣ አመሰግናለሁ። እሰማሃለሁ ወንድሜ ነክ። እኔ ግን ሌባ አጭበርባሪ ስለው ስራው ስለሆነ ነው። ከአዲስ አበባ ናዝሬት፣ ከናዝሬት ድሬዳዋ ባቡር ጣቢያ ላይ ቆሞ የሚሰርቅ ሌባ ስለሆነ ስለማቅ ሌባ ስለሆነ ተራ ሌባ ስለሆነ ሌባ መሆኑን ያቺን ፓርት ስናገርና የተቀባ የእግዚአብሔር ቃል ቤተክርስቲያን ኳየሩን ገንጥሎ መውጣቱን ስናገር ነው አጠገቡ ያለውም ጓደኛው ከገስት ላይ የወረደው። ባቡር ጣቢያ ላይ ተሰልፎ ኪስ የሚሰርቅ ሌባ ነው። ሊትራሊ ሌባ ነው። ከሌብነት ነው ወደ ተቀባ ቸርች ቤተክርስቲያን ገብቶ ከተቀባ ቸርች አጠገብ ያለው የሙዚቃ ስቱዲዮ ኦኬ፣ እዛ ገብቶ የሙዚቃ ስቱዲዮውን ሁሉ የሚሰርቅ ሌባ። ሙሉ የተቀባ የእግዚአብሔር ቤተክርስቲያንን ኳየር ይዞ የወጣ እነ ዴቭን እነ ቴዲን ይዞ ወጥቶ ቸርች የከፈተ የቸርች ሌባ፣ የአምልኮ ዘርፍ የሆነውን አንዱን የቸርች ዊንግ የገነጠለ ሌባ ነው። ኦፌንሲቭ ግን ካደረገው አም ሶሪ ይቅርታ፣ ግን ሌባ ነው። እሱ እኔን ያለኝን እኔ አይደለሁም፣ ምንም አልተሰማኝም፣ ምንም ስላልሆንኩ። ነገር ግን ፕሮፌሽኑ ግን ሌብነት ነበር። honestly I'm telling you the truth, I swear to God ሌባ ነበር። ኪስ ነበር የሚያወልቀው። professionally ሌባ፣ he was a thief. I swear to God. wait no ሌላ ነገር እንዳታረጊ ጋርሲዬ፣ በቃ ሌባ ነበር። ፕሊዝ ሌባ ነው። እሺ ነውና ነበር ይለያያል፣ ችግር የለም። ነበር ከሆነ ትላንትና እሺ ስቲል is ሌባ። ቆይስ ኦኬ። አሁን ቲክቶክ ላይ መጥቶ የሰውን ማይንድ ደግሞ አይሰርቅም ባይነኝ፣ እኔ ወደ ጨለማ አይሰርቅም። ሜርሲ እኔ አሁን አንቺ ሳይሰማ አሁን አንቺ የተቃጠልሽውን መቃጠል እኔ ሳልቃጠል የቀረው ይመስልሻል? እህታለ ውስጤ ሳይነድም የቀረው ይመስልሻል? እዛ ገብቼ ስጨቃጨቅ የነበረውም እኮ አንዱም ይሄ ነው። አየሽ፣ እኛ ትተን ማለፍ አለብን። ነገሩን አንተውም፣ ነገሩን አይደለም የምንተወው። ሜርሲ በደንብ ሰምተሽኝ ከሆነ ልክ እንቀጥላለን እኮ ልክ ባልሆነ ጉዳይ ላይ እናወራለን። አሁንም እንቀጥላለን። ነገሩ እስኪስተካከል ድረስ አስተምህሮዎቹን ወደፊት እናመጣለን። ቅድም ጠይቄዋለሁ። አንተ
ፓስተር አይደለህም ወይ? ነኝ። የስላሴን ትምህርት አንተ ማስተማር አትችልም ወይ? አይ የጠየቅኩትን ነው የምልሽ። አንተ አስተምረሃል ስለው 8 ሴሽን ያስተማርኩበት ዩቲዩብ ላይ አለ ብሏል። we gonna go there you see we gonna go there እና እንሄዳለን፣ ዩቲዩብን እናያለን፣ ካለ ያስተማረበትን ቁጭ ብለን እናያለን። አስተምህሮቹ ምንድን ናቸው? ጀምሯል አይደል? that's fine በትምህርት እንሄዳለን ማለት ነው። ትምህርቱ ልክ ካልሆነ ትምህርቱ ልክ አይደለም ተጠንቀቁ እንላለን። አየሽ፣ ከኛ ግን ያኛው ሳይድ እላፊው ሳይድ አየሽ፣ እንደ ክርስቲያን እኛ የምንጋደልለት ሜርስዬ በደም ስሚኝ፣ የምንገልለት ጌታ የለንም፣ የምንገደልለት እንጂ። የምንሰድብለት ጌታ የለንም፣ የምንሰደብለት እንጂ። ኦኬ፣ አፋችን ይሄ አንደበታችን ወንጌል የሚናገር አፍ ነው። እህት አለ ሰዎችን እንደዚህ ያስገነፍሉንና ጠላት አነሳስቶን አፋችን የሆነ ነገር ይናገርና ከዛ በኋላ ነገ የምንናገረውን ነገር ሰዎች እንዳይሰሙን የጠላትም ተግዳሮት አለበት። እህትነት ህመምሽ ሳያመኝ ቀርቶ አይደለም የኔም ህመም ስለሆነ፣ ስለዚህ እያልኩሽ ያለሁት ያኛውን ተይው ነው። እቺ ዞር ያለችውን ነገር ተያት፣ ሌላውን ነገር ግን እንቀጥላለን። ገና እኮ ቅድም ብዬሻለሁ፣ ዩቲዩብ ላይ እንገባለን፣ እናወጣለን፣ እናያለን፣ ትምህርቶችን እንፈትሻለን። ባልሆኑ ነገሮች ቀጥታ ፊት ለፊት ዲፌንድ እናደርጋለን። ስለዚህ ሌላኛውን ነገር ተይው ነው። ሜርሲ እመምሽ ገብቶኛል። ተባረክልኝ እህታለ ብሩክ ነሽ። አጋቦስ በጣም ይቅርታ ስላቆየው ካለክ ኦኬ አለሁኝ አለው። እንዴት እኔ ጋር ለሊት ነው ከሌሊቱ ለ8:25 ጉዳይ ምናምን ነገር ነው። በያላችሁበት ሰዓት አቋጣጣራችሁ እንዴት ናችሁ ማለት ፈልጋለሁና አይ ቲንክ ለመጀመሪያ ጊዜ ነው እንደዚህ አይነት የቲክቶክ ፖለቲክስ ውስጥ ስገባ። እውነት ለመናገር ይህን ሰው በፍጹም አላቆም። እግዚአብሔር የተመሰገነ ይሁን። ዛሬ ነው ማየው። ጌታ ምስክሬ ነው። ጌታ በሚያውቀውና አንቺ ጋም ሳይሆን ኤፊን ተከትዬ ነው የገባሁትና በዚች አጭር እሱ ጋር ገብቼ እሱ ደግሞ እዚህ መጥቶ በነበረችው ሰዓት ያስተዋልኩትን ብቻ ነው የምናገረው። የመጀመሪያው ኤፊ ቢኖር ደስ ይለኛል። ለምን በሱ መዘዝ ነው ይንሱ ያወቅኩት። ሁለተኛ ኤፊ ፓስተር እያለ የጠራው ነበረና እኔን ዲሲቭ ያደረገኝ ራሱ ኤፊ ነው። ስለዚህ ለዚህ ኤፊ ራሱ ይቅርታ መጠየቅ አለበት። ጌታ ምስክሬ የምሬ ነው። በቃ እኔ ፓስተር ነው ብዬ እንደዛ ነው እየሰማሁት የነበረውና የሄድኩትን በኤፊ ምክንያት ነው። ጌታ በሚያውቀው አንድም ቀን አይቼው አላውቅም። ከዛ በኋላ ኤፊ ፓስተር ያለ ጠራው ኦኬ ብዬ መስማት ጀመርኩኝ እና ያ ባይሆን እመርጣለሁ። ሌላኛው ደግሞ ገና ከጅምሩ ሰው እንዴት ሐሰተኛ ይሆናል? ይሄ ቅድም አንቺ ፕሮፋይል ያረግሽው ፊት ለፊት የነበረው አለ አይደለ? ምን እንደሆነ የሚል አይ ዶንት ኖ የሰውየው ፎቶ አለ። ደን ደግሞ ከላይ ካባ የለበሰ የሆነ ነገር ፓስተር ኦርቄስ እንደዛ የሚል አለ። እሱን ይሄኛው ነው የዛሬውን ላይቭ ስክሪንሾት አድርጎ ከኋላ አድርጎ ነው የቀረበው። እንደሱ ብሎ ተቀምጦ ና እንሂድ ሲባል አይ እኔ ስለማላቀው ላክልኝ። ዋት ሁሌ ነው ባይዘው ላይቭ ስገባ ሁሌ ነው አይቶኝ ከታች የሚያልፈው። ኖ ዌይ የዛሬውን ስክሪንሾት እኮ አድርጎ የሱ ፎቶ የተፖስተበትን ስክሪንሾት አድርጎ ከኋላውን አስቀምጦ በዛ ኢሹ ያወራ ያለውና አላቆም ነው ዛሬን ሲል በኢየሱስ አንድ መጋቢ ነኝ የሚል ሰው በቃ እኔ ጨርሻለሁ። ያኔ ገባኝ ምን አይነት ፐርሰናሊቲ እንዳለው ማለት ነው። ቴንክ ዩ። ሰው ሊዋሽ ይችላል፣ ግን በዚህ ልክ ይሄ የተጀመረበትን ንግግር ስክሪንሾት አድርጎ ከኋላ አድርጎ ርዕስ ይዞ ሰው ልኮለት ነው። ሰው እንኳን ቢልክለት ስም አለ ከላይ ዩዘር ኔም አይደል? እና እኔ እንደዚህ መጋቢ አይደለም ተራ ሰውም እንደዚህ ሊዋሽ አይገባ ማለት ለመዋሸት ራሱ እስኪ ሳያስፈልግ አይቀርም። አይ ዶንት ኖ አላቅም። እና እንደዛ መሆኑን ነው የገባኝ። ያ በጣም ትንሽ አበሳይቶኛል። ሌላኛው እዚህ ሲመጣ ቦታ ተለቆለት ፕሮፋይል የተደረገው ተነስቶለት ማለት
ዊዝ ሪስፔክት ነው የመጣው። እኔ እንዳየሁት ማለት ውጭ ቁጭ ስሰማ ነበረ። ይነሳለት ተባለ፣ ተነሳለት፣ ፕሮፋይል የተደረገው ደን ደግሞ የመጀመሪያው ጥያቄ መጋቢ እንደሆንክም ሲባል ኖ እወርዳለሁ አለ። እሱም ተተወለት። ምክንያቱም ዋናው እሱ ነው። ለእኔ እንደውም ዋናው እሱ ነው። አሁን ኤርሚን እንትን አለው አላለው ኤርሚ ቢባልም ምንም አይመስለኝም። ኤርሚ ሰው ነው። ከሚናገረው አንጻር ዱላ የሚበዛበት ኢሹ ነው የኤርሚ። ኢትስ ኦኬ። ግን ትልቅ የሆነ ታይትል ተሸክሞ መጥቷል እና ያኛው ውሸት እንደሆነ እሱ ከወረደ ኢንድ አልቋ ጨዋታው ማለት ነው። ለእኔ እሱ ነው ትልቁ ነገር። እና እሱም ሲባል እሱም ተትቶለት እንደፈለገ ያወራ በጌታ በኢየሱስ ስም ክርስቲያን ነኝ አገልጋይ ነኝ በዛ ላይ ደግሞ መጋቢ ነኝ ከሚል ሰው እኔ እንደዚህ አልጠብቅም። አይ ዶንት ኖ ምናልባት በጌታ ወንድሜ ሊሆን ይችላል። ግን ደግሞ እንዲማር እንዲመለስ ደግሞ እፈልጋለሁ። ስሜታዊ መሆን ሌላ ጉዳይ ነው። ስለ እውነት መናገር ሌላ ጉዳይ ነው። እኔ እዚህ ቲክቶክ ላይ ኦልሞስት ቲክቶክ ከተጀመረ ጀምሮ ነው እኔ ያለሁት። ምንም እንኳን በዚህ አይነት አፕሮች ባይሆንም የመጣሁት ማለት ነው። ከኤርሚ ጋርም ቲክቶክ ላይ ለረጅም ጊዜ አገልግያለሁ። መጽሐፍ በመግለጥ ያለሽና በዚህ ልክ ትርፍ ለመሰብሰብ ለመወደድ ጳውሎስ አይ ቲንክ ለገላትያ ሰዎች ነው አይደለም ማን እንደሳሰኛለው ሰውን ባስደስትማ የእግዚአብሔር ባሪያ አገልጋይ ባልሆንኩ ሲል ነበርና ሰው ነው እንደ ማስደስተው ሰውን ለማስደሰት ከሰው ጋር ተቀባይነት ለማግኘት እኔ ለዚህም ላላችሁ ምናልባት ታችም ላላችሁ ሁላችሁም ሰዎች እግዚአብሔርን ለማስደሰት ከሆነ ሊመጣብን ካላለው ስድብ ሊመጣብን ካላለው ዱላ ሊመጣብን ካለው ትችት ስም መጥፋት ለዛው ሬዲ መሆን አለብን። በቃ ተዘጋይተን መግባት ያለብን ሶሻል ሚዲያ ላይ ለመወደድማ ካለ በጣም ሾርትከቱ ብዙ ነው እና አንዳንዶች ዛሬ ጎንደር ላይ የሄዱ ሰዎች ጎንደር ከሜዳቸው በፊት እንደዚህ ያረጋቸው ነበር። ዛሬ ስዕል ይዘው ስዕል ሲተሻሹ ምናያቸው ልጆች ስዕል ከመያዛቸው አስቀድሞ እንደዚህ ሲያረጋቸው ነበር። ስለዚህ ፎር ሹር የምነግራችሁ ከጥቂት ጊዜዎች በኋላ ሰርፕራይዝ እንዳትሆኑ ፍራሹን እያዘጋጀ ነው የሚወድቅበትን እና እዚህ ካልተሳካ ጉዳዩ የእንጀራ ከሆነ ጉዳዩ የጥቅም ከሆነ ዝም ብለሽ ብትሄጂ ዋጋ ስለሌለው መውደቂያውን ነው ያዘጋጃሉ። ስለዚህ ባካችሁ በዚህ ላይ እንትን እንዳትሉ እና አንቺም ያረግሽው ነገር በጣም ያው አይ ዶንት ኖ እንትኑ አግሬሲቭ ያደርጋል መሰለኝ አንቺ ጋር ያሉት ነገሮች ምናምን እና በተወሰነ መንገድ ደግሞ በጣም ፔሸንስ በሞላበት መንገድ እንደ አማኝ ቤተክርስቲያንን በሚጠቅም መንገድ ነገሮችን ማድረጉ የተሻለ ነው የሚሆነው ብዬ ነው ማስበው። እዚህ ያላችሁትን በሙሉ እንደምወዳችሁ እንደማከብራችሁ ታውቃላችሁ። ሜርሲ አንቺ ደግሞ በጣም ጥሩና ትልቅ ሰው ነሽ። ተባረኪ፣ ጸጋ ይብዛላችሁ። ጨርሻለሁ። በቃ ለዚህው ነው። እሺ አጋቦስዬ ተባረክ፣ ጸጋ ይብዛልህ። አጋቦስ በዚህ አጋጣሚ ሶሪ መርሲ አላወራም። አጋቦስም ብቻ ነው። አረ አጋቦስ ጠፋ። የሆነ ቪዲዮ ቀስ አስጀመርከኝና ወንድሜ ክርስቲያኑ ህብረተሰብ በፎሎ ማደግ አለበት ምናምን ብለህ እኮ አንድ ቪዲዮ ሰርተ ነበር። በጣም የሚገርም ተጽዕኖ መፍጠር አለብን ምናምን ብለህ እውነት ነው እና የጠፋ ታዲያ በአንድ ቪዲዮ ብቻ ይሆናል እየመጣ ምናምን እናደርገው። የእውነቴን ነው፣ አሪፍ ነገር ነው እና በደንብ ቢቀጣጠል እሱ ነገር። እሺ እንትን ሜርሲ 30 ሰከንድ ብቻ ስጭኝ። ሶሪ እንደዛ አይነት ቻሌንጅ እኔ ማድረግ እንዳለብን ነው ማስበውና አንዳንድ አማኞች ይሄ መስመር የለው ውሸቱ ምንም ቀይ መስመር የለው። አንድ በሚያረጋን ጉዳይ አለ። ምንድነው አንድ የሚያረጋን? ኤርሚን መቃወም ነው፣ ወንድሞችን መቃወም ነው አንድ የሚያረጋው። አንድ በሚያረጋን ጉዳይ ምንም የማይገባኝ ነገር ነው። የሚሰራው ነገርና የሚያወራው ነገር አይገናኝም። ሁለተኛው ለገበያ አይ ቲንክ የሱ ፖይንት ምንድነው መሰላችሁ? ለኔ
ምንድነው ለኔ ቤት የኔ ቤት ይሻላል ነው ለገበያው እና ለምን እኔ ቤት አልሆነም ነው ሲሳይንም የወቀሰበት ፖይንት ባይ ዘ ዌይ አይ አም ዘ ፌር እኔ በጣም ዲቤት እንዴት እንደሚመራ ቃለው እና ለምን እኔ ቤት አልሆነም አይነት ነገር ነው ውስጥ እንትኑ ማያው የሚያወራው ነገር እንዳለ about the debate የሚያወራው ነገር ባይ ዘ ዌይ ጉግል ላይ ምናምን ይላል ጉግል ባይ ዘ ዌይ it's not a source by the way like a bunch of things ነው ያለው እዛ ውስጥ ሪፈረንስ ሲጠራ እንኳን የሆነ trustworthy የሆነ ነገር ስፔሲፊክ የሆነ ነገር ነው ሪፈረንስ የሚጠራው እና የዲቤት ህግ ሲል ገባኝ ይሶይ ምን ላይ ነው ያነበበው ሁለተኛ የቲክቶክ የዲቤት ህግ ይባላል እንዴ do you know such like thing እንደዚህ አይነት ህግ አለ ለቲክቶክ ዲቤት ሲመራ ቲክቶክ ላይ እንዲ ነው እንዲያለው ብሎ ሪሰርች ሰርቶ ያስቀመጠ አለ የለም ስለዚህ የውስጥ መሻቱ ምንድነው ሲባል ልክ እንደነ እንግዲህ ተጣቋቸው አንዳንድ ሰዎች ራሱ ያው ወንድማችንም እንግዲህ መልሰው በመዶሻ ያሉት እንጂ እንዲህ እስኪባል ድረስ የነበረውን ታቃላችሁ ኦኬ እንዲህ ነበር የሚሆነው ባይዘው እኛን ያስወርድ ነበር ወንድሞችን እንዳለ ሞዴሬተሮች ኦርቶዶክሳውያን ነበሩ እስከ ባለፈው ቀን ድረስ ማለት ነው አሁን ቅርብ ቀን እንኳን እኛን አስወርደው እኔ ምንድነው ቴዲ ቤት ሄደው ወንድሞች እና ቃሌ እና ማን ሄደው ሪፍሌክሽን በሰጡበት በሁለተኛው ቀን በጧት ሄዶ ገብቶ እኔ ገስገባ አይ እኔ እንትን የሚሰራ ሰው አልፈልግም ብሎ እኔን አስወረደ ሌሎቹን አስወረደና እና ክሊልን ሰብስቦ ሲስቅ ሲያላግጥ ነበር በናኪ የተጠሩት እንትኖች ናቸው ግን የመጡት ሌሎች ናቸው ምናምን ብሎ ፖለቲካ ሲሰራ ሲሳለቅ ሲስቅ ነበር አሁን ይሄ አሌክስ የሚባለው ሰው ተመሳሳይ እንደሱ አይነት ስራ መስራት የሚፈልግ ፌር ነኝ የሚል እንትኑን ይፈልጋል በቃ ይሄ ገንዘቧን ኮይን መስራት ምናምን ሐሳብ አለው በቃ ክሊርሊ የሚታየው ነገር እሱ ነው ለምን እኔ ቤት አልሆነም ነው ሶስተኛው ነገር ወንጌል ለዚህ ሰው ምንድነው እንዴ ኤርሚ የተናገረው ነገር እኮ ርዕሱን ትቶታል እኮ በቃ ህዝቡ አለ just ህዝቡን የሆነ ነገር እንበለው ነው አለቀ እንዴ ለምን ተባለ ይባላል እንዴ ለምን ዘግተው ቤትን ዘግተ ለምን የሚወጣው ኦኬ ዲቤቱ ቀርቷል በቃ ነገር ግን ሐሳብ ከዛ ቀጥሎ እኮ ሐሳብ አለ በቃ ማታ ኤርሚ ወንጌል ያስተምራል በእነሱን በመጽሐፍቶቻቸው ውስጥና በቸብረበት በዛች ቤተክርስቲያን ውስጥ የተደበቁ የሐሰት ትምህርቶች እናቶቻችንና አባቶቻችንን ወንድሞችና እህቶቻችንን ለዘመናት በሚሊዮን እና በቢሊዮን የሚቆጠሩ ኢትዮጵያውያንን የገደለ ትምህርት አለ ኦኬ ያንን ትምህርት ማጋለጡን ይቀጥላል የራሱ ቤትም ከፈተ ሲሳይ ቤትም ሆነ ኦሬኒ ቤት ለምን አሁን አልሳደበም ብሎ ያወራት ነገር እናንተ ተሳደባላችሁ ይያለ ነው ባይዘው ኦኬ ባይዘው ይያለ ያለው እንደዛ ነው እናንተ ተሳዳቢ ናችሁ ኦርቶዶክስ ተሳደባላችሁ እኔ አልሳደብም ተሳደበል ነው ይያላችሁ ያላችሁ ሚለው ሴንስ ማይሰጥ ነገር ነው የሚያወራው እና ሊትራሊ ወንጌልን የማያቅ ኦኬ ቁጭ ብሎ ደህንነት መማር ያለበት ራሱ ሲጀመር ፓስተር ምናምን እኔ ግራ ይገባኛል ባይዘው አንዳንድ ሰው እንትን ነው መሸቀጫ አረጉት ስሙን ራሱ ፓስተር ሚለው አያነሱትም ማለት እኔ በጣም አዝናለሁ አንዳንዴ ያለው እንደዚህ ያው ሌላም ሰው አለ እንደዚህና ፓስተር ሚለውን ዝም ተሸክሞ አይከብድም ወይ አንዳንድ ጊዜ የሆነ ቀልዶችን እንኳን ለመቀለድ ራሱ ሊከብድም ይገባል እንዴ በቃ ጥሪ ያ ኦፊስ የሚጠይቀው ፐርሰናሊቲ አለ ስታንዳርድ ትምህርት አለ ስላሴን ከዲያቆን ለመማር ፓስተር ኢማጂን ባይ ዘ ወይ አው ጳውሎስ ቁጭ ብሎ አንድ ከአሕዛብ ቤተ ጣዖት የመጣ አንድ ሰው ቁጭ ብሎ ጳውሎስን ስላሴን ላስተምር ሲለው ልክ እንደዛ ማለት እኮ ነው ስለዚህ መጀመሪያውኑ ወይ ያው እንግዲህ I don't know አንዳንድ ነገሮችን ለመናገርም ስለሚከብዱ ነው ወንጌልን ሳያውቁ ይሆናል ፓስተር ተደርጎ የተሾሙት ኢቭን የስላሴንም የነገረደንም ነገረድነትም ይሁን ይሄ የክርስቶስ ኢየሱስን ማንነት ብዙ እኮ አይተናል የኢየሱስ ክርስቶስ ሁለት ባህሪያት ማናቸው ምናም ሲባል ትህትናው ደግነቱ ምናም ይሉቆ the so called prophets and pastors በጣም ብዙ ናቸው የኢየሱስ ሁለት ባህሪ ሲባሉ እና በጣም ብዙዎች ናቸው ዞሮ ወንጌል አልገባውም ነው ይሄ ሰው ራሱ ወንጌል ሊሰበከው የሚገባ ሰው ነው ግን ቁጭ ብዬ ለነግድ እኔ ፌር ነኝ
ኑና እኔ ቤት እንትን ዲቤት ባይዘ ቢናም ሽታይ ተመሳሳይ በቃ ኤግዛክት አናሎጂ ስራ በትሉኝ ቢናም ሽታይ እኔ I have created እኔ ፕላትፎርም አዘጋጅቻለሁ ኑና እኔ ጋር ዲቤት አድርጉ ነበር ሲል ነበር እንዲህ ወጥቶ መጨረሻ ላይ ወደ ፍቅረ ኢየሱስ ተቀየረ ማለት ነው። ተመሳሳይ የዚህ ፓስተር ባህሪ ማያው ያንኑ ነው። ሌላኛው ያው አልሳደብ የሚለው እናንተ ተሳደባላችሁ የሚለው ፖይንት ቅድም አንስቻለሁ። በአጠቃላይ ከዚህ በኋላ ርዕስም አይሆንም። ኦኬ ርዕስ አናረገውም እሱንም። ነገር ግን አካፋን አካፋ ማለት ልመዱ ለወያን ማለት እንትን አታርጉት። ይሄ ምንም ይቀባባ ነገር የለም። ባይዘው ጌታ ሐዋርያቱም ፊት ለፊት ያዩት ነገር ለምሳሌ ቅዱስ ዮሐንስን መጥምቁን ካያችሁት እቺ ሚስት ልትሆን አይገባም ብሎ ንጉሱ ፊት ለፊት ነው የተቃወመው። በቃ እንደዛ ነው ወንጌል። አይ ንጉስ ነው ቆይ እኛ እንትን ስለሆነን ምናምን ብለን ምንም እንቀባባው ነገር የለም። እኛ ማስረጃ የሌለው ነገር ኦኬ ዝም ብለን ከውስጥ ካለን ጥላቻ ተነስተን እንዲሁ ከእንትን ከሆነ ከቂም በቀል ከመናምን ተነሳስተን ከሆነ ነገር አናደርግ እንጂ as long as it is true and evidenced it needs to be told ነገር አለበት። ነገር ግን ጊዜያችንን ደግሞ እንትናችን አሁን ዛሬ ወሰደው ሊወስድብን ግን አንፈልግም። ሲሳይ ሚውታር ሲሳይ ሚውታር ያ አምደን እና ተባረኩ ሜርሲሻ just cool down አንቺም በቃ ምንም እኔ ባይዘይ ወንጌል አማኝ ሆኖ ተሰደብኩ ብሎ የሚሰማው ስፔሻሊ ባላመነ አህዛብ ተሰደብኩ ብሎ የሚሰማው ካለ በጣም ምስኪን ነው። እሱ ራሱ ገና ወንጌል አልገባውም። እሺ የኔ ታፋሪሎ ስድብ ቢቀመጥ ሊሰማን አይችልም። ተባረኩ የኔታ ፋሪስም አንድ ቁጥር እየጻፉ ነው። የኔታ በጣም ይቅርታ ብዙ ሰው ሐሳብ ያልሰጣለ ከርሶ በፊት ቀድሞ ይገባ እኔ እኮ ነፍስ የተጨነቀች ጊዜ በሄደ ቁጥር ሰው ሐሳቡን መስጠት እንዲችል የሚጠብቁኝ ከሆነ ፕሊስ ይጠብቁኝ። ይቅርታ እሺ የኔታ ጸግዬ ቀጢ። እሺ እኔ ብዙ አልቆይም የኔታዬ ይቀጥላሉ ችግር የለም። በመጀመሪያ ሰላም ማለት ፈልጋለሁ ሁላችሁንም እዚህ ላይም ታችም ያላችሁት ቅዱሳን እንዴት ናችሁ? ሰላም ናችሁ ወይ? ጌታ ይባርካችሁ ወንድሞች። ትንሽ እናንተ መድረኩን